ስብሰባቸው ላይ የነበረው እንደዚህ ነው ይመጣል። ኦኬ እንቀጥላ። እኔ ትንሽ ምናልባት ለንግግሬ በጣም ይቅርታ ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግሬ አሁን በድጋሚ ይቅርታ። ህግ ክፍሉ ምንም ይቅርታ መጠየቅ ያለበት መሞጋገስ ቤቱ ላይ ያለ ነው። ጥሩ ነው። አንዳንዴ አፕሪሺየት ማድረግ ሰውን ግን በቃ የልብን በልብ ይዞ እኮ ነው አንተ። እሺ የሚባል ነገር ብዙ በተደጋጋሚ ሰምቻለሁ እና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው የሚል ንግግር ምዕመኑ ደክሟል። አሁን ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱን ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረንም መሰለኝ በራሴ ማለት ነው። ቆይ እዚህ ላይ እኮ ተጣራ። ቆይ እዚህ ላይ እኮ ተጣራ። የገድላት ድርሳናቱ ጉዳይ ነበር ባይዘው ሊጣራ ብለው ስብሰባ ብለው ነገሩን ሲያዩት መጽሐፉ ላይ አለ። ከዛስ መጨረሻ ላይ አጣሩና ብፁዕነታቸው ፓትርያርክ ብፁዕ አቡነ ማትያስ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ ጌታ ኢየሱስ ክርስቶስ አስደረጋቸው፣ በእኛ በኩል ማለት ነው። በተሐድሳውያኑ በኩል መጽሐፍቶቻችን ጥራት ይጎላቸዋል አሉ። እነዚህ ግን የሆነ ነገር ነበር የፈለገው አቧራ እንዲጨስለት ማለት ነው። ቲክቶክ ላይ ሲያገለግል የነበረ ነው። እኔ ወደ ቲክቶክ ስመጣ ማቀው ቄስ ይመስለኛል። አሁን ቄስ ነው ወይ አይዶ ነው፣ ተሳስቼ ከሆነ በቅስና ያገኘ ይመስለኛል ባልሳሳት። ኦኬ እና ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር ከቅርብ ዘመዶቻችን ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ጳጳሳቱና ሊቃውንቱ ፊት ቀርቦ ነው ስብሰባ እየተነገረ ያለው። የኤርሚያስን የዮናታንን የትዝታውን ስም በመጥራት እዛ ሲከሱን ነበር። ተሰማዋለ። ቀጥሎ ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ኦኬ ክብር ለመንፈስ ቅዱስ ይሁን። እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊቱ ናችሁ። ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ። ማንን ልትመሩ ነው? ወጣቱ እኮ እያለቀ ነው አለ። ወጣቱ እየሄደ እኮ ነው። እናንተ እንደምትሉት አይደለም። እዚህ ቤት እየተሞጋገሳችሁ እንደምትሉት አይደለም። እኛ ሶሻል ሚዲያ ላይ እያገለገልን ነው። ከቅርብ ዘመዶቻችን ወዳጆቻችን ጀምረን ብዙ ሰው እያጣን ነው። ባዶ መቅረትስ አይሆንም ወይ? የልጁ ጩኸት ነው። በአባቶች ፊት ቀርቦ ማለት ነው። ስራ አልተሰራም ትለኛለህ እንዴ? ሸጋ ስራ ነው እንጂ የሰራው ጌታ መንፈስ ቅዱስ። ብዙ ሰው እያጣን ነው። ባዶ መቅረትስ አይሆንም ወይ? ኦኬ ታገሳለች። ነገር ግን የትዕግስት መጨረሻም አለ። እዚህ 4 ኪሎ ያለው ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተ መናገር አልፈልግም። ስለዚህ ምንድነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ በሐሰት ትምህርት በቋፍ ያሉ ኦርቶዶክሳውያን አሉ፣ በእውቀት ያልተገነቡ እና አሁን በጥርጣሬ ውስጥ ያሉ ግማሾቹ አይ በቤተክርስቲያን የሚያውቁት አይ ቤተክርስቲያን የታስተምሩ የላትም ብለው የደመደሙ አሉ። ነገር ግን 50 ውስጥ ያሉ ከ50 በላይ የሚሆኑ ኦርቶዶክሳውያን 50% በላይ የሚሆኑ ኦርቶዶክሳውያን ስለ እምነቱ ጠንቅቆ የማያውቅ እነሱንስ ለመመለስ ምን ዝግጅት አለ? ቤተክርስቲያን 50% የሚሆነው ኦርቶዶክሳዊ ስለ እምነቱ እንኳን ጠንቅቆ አያውቅም። ይሄንን ህዝብ ነው ወንጌል መስበክ ብላስፌሚ ነው ብሎ የሚሉን። ህዝባችን ሲኦል እንዲገባ የሚያደርገው ይገደኛል እኮ አልኩ። ስለ ኢትዮጵያ ኦርቶዶክስ ታሪክሳን ምእመን ህዝብ ይገደኛል። እኔ በእንባ እማነባላቸው ምጸልይላቸው ሰዎች ናቸው። ኦኬ አይኖቻቸው እንዲከፈቱ 50% ኦርቶዶክሳዊ አለ በሱ በቄሱ ንግግር። አይ ቲንክ ቄስ እንደሆነ ነው የሆነ ቪዲዮ ላይ አይቻለሁ። እሱን ተመሳስሎብኝ ይሁን ምሕረት አድርጉልኝ ብቻ ዘጋ ድንገት ተሳስቼ ከሆነ
ላይሆንም ይችላል። በዚህ ሰው ንግግር እዛው አባቶች ጋር ቆመ 50% የሚሆነው ኦርቶዶክሳዊ ሃይማኖቱን አያውቅም። የሄዱትንስ ለመመለስ ምን ተደርጓል? የሄዱትንማ ለመመለስ መሳደብ ነው የተያዙት፣ እነሱ መሳደብ ነው። ኤርሚያስ ከቤቱ ወጣው አንድ የቤተ ክርስቲያን አባት ቀርቦ ልጄ ወይ ምንድነው የጎደለው ብለው አይደለም ያሉ፣ ስድብ ነው የሚያጥረገርጉ። በጋሻው ሲወጣ ምንድነው ነገሩ ብሎ ቀርቦ ይጠይቀውልም። መሳደብ፣ መራገም፣ መተቸት፣ ግልብነት፣ በቃ ስሜታዊነት። በስሜት ፈረስ ላይ ተቀምጠው አንድ ህዝብ ሲወጣባቸው እርገሙት፣ ስደቡት፣ አበሻቅጡት። ይሄን ያዙት። በትህትና ቀርቦ ማን ጠይቆ ያውቃል? አሁን ወጣቱ እያለቀ ነው። ባዶ መቅረትማ ጃል ሜዳ እኮ ዘንድሮ አየ። ማን ነው ወንድምነት? ቢኒያ አለ። ካሜራ ማነው? ቪዲዮ ክፍል ማነው? ማይክ አንሳ ካለ ቢኒ አለ። የለም መቅዲ ያለሽ አለ። ኤርሚ ልደተ ቃል ፔጅ ላይ ግቢና እኔ አንዴ የተናገርኩት አለ። የኢትዮጵያ ኦርቶዶክስን እግዚአብሔር ነው የሚበቀላት ብያልኩት ቪዲዮ አለ። እሱ አስቀምጦታል። እሱ ፔጅ ላይ ፈልገሽ አምጪ። እግዚአብሔር ሲበቀላት እንዴት ነው የሚበቀላት ብያልኩት ልደተ ቃል ያኔ መልስ ብሎ ሰጥቶኛል። እሱ ፔጅ ላይ አለ። እግዚአብሔር ይበቀላል። ሲበቀል ምንድነው የሚያደርገው? ኔት አርገው ተየው። ሲበቀል ምንድነው የሚያደርገው? ህዝቡ ነው ከእጅ የሚነጥቅህ። ይኸውልህ ጴንጤ ወገኔ ወንጌል ማትሰብክ ከሆነ እግዚአብሔር ይበቀላል። እግዚአብሔር ሲበቀል ወንጌልን በሚሰብኩ በሌሎች አብያተ ክርስቲያናት ካሉ በእነሱ ህዝቡን ከእጅ ላይ ይነጥቀሃል። ይዛቸው ሲኦል አትገባም። አማኑኤል የሞተለትን ህዝብ አንተ አትገለውም። ከሞተላቸው ከእረኛቸው ጋር መንጋውን ማገናኘት አለብህ በስብከት። ቅዱስ ጳውሎስ ሐዋርያ እናንተን እንደ ንጽሕት ድንግል አድርጌ ለክርስቶስ ላቀርብ ነው ብሎ ያለው በስብከቱ ለክርስቶስ ነበር የሚያጨው ቅዱስ ጳውሎስ። እዚህ እኮ አንተ ለአቡነ እንትና ለማይሆን እንትና ጉድሯ እንትን ብሎ ፀጉራቸው ተላይቶ አንጎላ ፈሶ ካፍንጫዋ ተንጠባጠበ እግሯ ዞረ እንትን የፍየል ቀንድ አበቀለ ይላል። ዳርያስ የራሷ ጉዳይ ነው። የሞተለት አማኑኤል ቀራንዮ መስቀል ላይ ህዝቡን ከሱ ጋር አገናኝ እንጂ የምትሰብክ ከሆነ ለዚህ ህዝብ ለኦርቶዶክስ ህዝብ ማለት ነው። ማንም ጳጳስ ደሙን ያፈሰሰ፣ ማንም መምህር ደሙን ያፈሰሰ፣ ማንም ቄስ መነኩሴ ቆሞስ ደሙን ያፈሰሰ የለም። ለዚህ ህዝብ ለጴንጤው ማንም ፓስተር፣ ማንም ነቢይ፣ ማንም ሐዋርያ ነኝ ብሎ ቢል፣ ማንም የቤተክርስቲያን ሽማግሌ ነኝ ብሎ ደሙን ያፈሰሰ ስጋውን የቆረሰ ማንም የለም ከአማኑኤል ከእግዚአብሔር ልጅ ከዳዊት ልጅ በስተቀር ማለት ነው። ከድንግሊቱ ከማኅፀኗ ፍሬ ውጪ ለኤርምያስ ደሙን ያፈሰሰ ስጋውን የቆረሰ የለም። ቢኖርም ለዘላለም አለቅልቄ ደፍቼዋለሁ አልኩ። አልቀበልም። ጥፍሯ ተነቀለ፣ አንጎላ ፈሰሰ፣ ጀርባዋ ዞረ፣ መቀመጫዋ ሳሳ ይለኛል። የራሷ ጉዳይ። እንደዛ ብለም ትላት ሴትዮ ምን ይመለከተኛል? እኔ የሷ መቀመጫ መሳሳት ለአንተ ስትለው ብለህ ዳርያስ መቀመጫዋ ሳሳ ይለኛል። እንዴ በጣም ለእናንተ ስትል ቁጭ ብላ ስታነባ መቀመጫዋ ሳሳ ይለኛል። ለምን አይሟሟም? አይመለከተኝም ስልህ ሞቱ ቀጥታ የሚመለከተኝ የጌታዬ ነው። ስሙን ስጠራ እምባ ይቀድመኛል። ታውቃለህ? የኔ አባት ትዝታው ውለታው ያደረገልኝ እኔን ወዶ ከሰማያት መጥቶ ከአንዲት አይሁዳዊት ልጃገረድ ማኅፀን ተጸንሶ በበረት ክብር በሌለው ቦታ ተወልዶ ክብር በሌለው ቦታ በመስቀል ላይ የሞተው እኔን ወደ ክብር ሊያመጣኝ ነው። አንተዬ የተወለደው ክብር በሌለው ቦታ የሞተው ክብር በሌለው ቦታ በወንበዴዎች መካከል በረት ተወለደ። በመስቀል መካከል በሽፍቶች በመስቀል ላይ በሽፍቶች መካከል ተሰቀለ። ሁለቱም ክብር የለውም ቦታው። የሞቱን ቦታ ክብር የለውም፣ የተወለደበትን ቦታ ክብር የለውም። በዘላለም ዙፋኑ ላይ የከበረ የሰማይ የምድር ፈጣሪ በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል ትክክል የሆነ ባለመበላለጥ ባለመቀዳደም ከዘላለም የነበረ ጌታ እንዴት ለእኔ ሲል በበረት እንዴት ለእኔ ሲል በወንበዴዎች መካከል ምን ሊሆን ነው? ይህንን ሁሉ የሆነው ብለህ ስትል እኔን ወደ ክብር ሊያመጣ። ለዚህ ዕብራውያን መልእክት መጽሐፍ ምዕራፍ 2 ላይ ሲናገር የአምላኬ እግዚአብሔር ቃል ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ይላል።
አየህ እኔን ወደ ክብር አንተን ወደ ክብር ሊያመጣ የሞተው ኢየሱስ ነው። በቂ ከበቂ በላይ ነው። ሌላ ጋር ቀሉጥ አልሄድም። የእንትና መቀመጫዋ ሳሳ፣ ወገቧ ጎበጠ፣ አይኗ ተጎለጎለ፣ አንጎሏ ፈሰሰ፣ አንጀቷ ተጎተተ፣ የራሷ ጉዳይ። ስዕሏ እኮ ይላል ደግሞ ይመጣል። ስዕሏ ትናገር ነበር፣ ከበሮ ሲመቱ ይደንሱ ነበር፣ ይጨፍሩ ነበር ይላል። እኔ ባገኛት እቀዳታለሁ ስል ያችን ስዕል እቀዳታለሁ። እምደንስ ስዕል ታዲያ የምታደርግልኛለች? እኔ ከበሮ ሲመታ አየው ገብርኤል ሲነቀንቅ ትከሻውን እያየው ነው ይላል። ወንድሜ ተፋታኝ ስልህ ተፋታኝ ስለ መድኃኒዓለም ጎጃምኛ እስክስታና የሸዋ እስክስታ የሰላሌ ኦሮሞዎች ጭፈራ ገብርኤል ጨፍራል ብለህ መተህ እዚህ እኔ ጋ ይህንን የተረት ድርህን አታደራብኝም እኮ አልኩህ። ይኸው ይላል። ነውር አይደለም እንዴ? ባዶ መቅረትስ አይሆንም ወይ አለ። ባዶ እየቀራችሁ እኮ ነው። የጊዜ ጉዳይ እንጂ ባዶ እየቀራችሁ ነው። ለምን? እግዚአብሔር ሲበቀል ህዝብን ከእጅ ነው የሚነጥቀው። ህዝብን ከእጅ ነው የሚነጥቀው። ይሄ በዚህ ነው ብላ ለምን አልመለሰችም? ለመመለስስ ምን ዝግጅት አለ? ያ ወጣት ከመካዱ በፊት ብዙ ወጣት እየሄደ ነው። በየጊዜው ሶሻል ሚዲያ ብትከታተሉ በየአደባባይ ምናልባት አሁን እንድናገር ፕሮፓጋንዳ ነው የምትሉ ሊጥሩ ይችላላችሁ። ነገር ግን አይደለም። በግልጽ የማውቃቸው ሰዎች በፐርሰናል ማተባቸውን በአደባባይ የሚቆርጡ ብዙ ናቸው። በምቃ ሳውቶ የሚቆርጡ ማለት ነው። እነዚህ አላዳኗቸውም። እነዚህ አሁን ቲክቶክ ላይ የሚሯሯጡ ውር የሚሉ አልነበሩ ባለፈው ላይ እናኬ እነዘኬ የምላችሁ የምትሏቸው ማለት አንዳቸውም አላስጣሏቸውም። ስራው እኮ ተሰርቷል ነው ብዬ የምልህ። ለጌታ ለመንፈስ ቅዱስ ክብር ይሁንለት። ጌታን ባርኩ። በራሳቸው አፍ ነው የሚመሰክሩት። ብራዘር እኔ ብነግርህ ፖለቲካ ነው ትለኛለህ። 10 ዓመት ውስጥ ምንም ለውጥ ላላመጣ ለምንድነው እዚህ የምጮኸው? ብራዘር የተባረከች ቆንጅዬ ሚስት አለኝ። ከሷ ጋር ሄጄ አንድ ቢች ላይ ተኝቼ አይስክሬሜን እየላስኩኝ መዋል እኮ እችላለሁ። አየህ፣ የተጠራሁበት ዓላማ አለ፣ የተጠራሁበት ጥሪ አለ። ወንጌል ሰባኪነት ማለት ነው። ተረታቸውን እናደቀዋለን፣ እንፈጨዋለን፣ እውነትን እንሰብካለን። ምስክሩነቱስ እነሱ ራሳቸው ናቸው የመሰክሩት። እኔ ብመሰክር ፕሮፓጋንዳ ነው፣ ውሸት ነው። ኤርሚያስ አንድ ሰው ማልዳት ስንት ሰው እንደሚድን ታውቃላችሁ? በውስጥ እዚህ ጋር አሁን እኛ እንደ አይነ 77 ቁጥር ጻፉ አንልም። የሚለቅሙ ለቃሚዎች ስለነበሩ አሁን በውስጥ ነው ጫወታው። በውስጥ ታቦት በውስጥ የታ ኦሪት ይከልል እያልን ከበሮ እንመታ እንደነበር አሁን በውስጥ ነው ጉዳዩ። አየ በራሳቸው አፍ ይመሰክራሉ። ብዙ ወጣት እየሄደብን ነው አሉ። ቀጥል። ስለዚህ ይሄ ነገር እስከ መቼ ነው? ባዶ እስከምንቀር ነው ወይ? ዝምናውን መመኑ እናንተ መሪዎቻችን ናችሁ። አሳዩን መርታችሁ። አሁን ህግ ክፍሉ ሲባል እኔ በጣም ነው እንባ የመጣው። እስከ ዛሬ ብዙ ነገር ለህግ መቅረብ ያለባቸው ነገራቶች ነበሩ። ቤተክርስቲያን ታገሳለች። ታጋሽ ናት። ምዕመኑ ግን አሁን ደክሟል በቃ። ስለዚህ እኔንም ጨምሮ ማለት ነው። ስለዚህ ይሄ በምን ጉዳይ ይታያል ነው። ሌላው ቤተክርስቲያን የምትሰደበው አሁን አይደለም። አሁን ዮናታን የሚባለውን እንደ አጋጣሚ ያገኘን እንጂ ዮናታን የሚያዘጋጀው በየአመቱ የሚዘጋጅ ፕሮግራም አለ፣ መልካም ወጣት የሚል ማለት ነው። ሐዋሳ ላይ አንድ ማዕከል ነው የገነባው። ትልቅ ነው፣ በጣም ትልቅ ነው። ሄዳችን አይቼዋለሁ እንደ አጋጣሚ ማለት ነው። እየሄዱ ያሉ በየጊዜው በየአመቱ ቤተክርስቲያን ይሳደባል። በየአመቱ ነው የሚዘጋጀው እና ከባለፈው ጉባኤ እናንተ የቤተክርስቲያን ሊቃውንትን ብፁዓን ሊቃነ ጳጳሳትን አያውቁም፣ አንተ ጋር መጥተው ይማሩ። ልክ ነው። እውነት ነው። ከመናገር ልክ ነው። በጣም አሳፋሪ መድኃኒዓለምን ምስክሬ ነው። ልክ ነው። ልክ ነው። የዘላለም ድህነት ጉዳይ ሲነሳ እንደማታውቁ እኮ ብፁዕ አቡነ ገብርኤል እኮ ሲናገሩ ከላይ እስከታይ ተንጫጫ እኮ። በግ የቀበረው አስማተኛ ጳጳስ ሁሉ ተነስቶ በዘር ሁሉ በቋንቋ ሁሉ መሳደብ ጀመረ እኮ አይደለም እንዴ? አዎ በቀባሪ አስማተኛ ሰውዬ ተነስቶ ጳጳስ ሆኖ እሱም ሊቀ ጳጳስ ነው፣ እኚህም ሊቀ ጳጳስ ናቸው። ማርያም ቤዛዊተ ኩሉ ዓለም አትባልም ቤዛ ኢየሱስ ነው ብሎ በማለታቸው ይሄ ጋላ እያሉ ተሳደቡ። ሰምተናል፣ አይተናል። ነገረ ድነት የገባው ጳጳስ ነው እንደ አስኬማ የደፋ ሁሉ አይደለም፣ አይደለም፣ ሁሉም አይደሉም። እስከ መናገር ደረሳል። በኦርቶዶክስ ቤት የሚሄዱትም ሰዎች መረጃ አለ፣ ፎቶ አለ። በኦርቶዶክስ በነበርኩበት እምነት በደም ነበር የምንታጠበው እያሉ የሚናገሩ ማለት ነው። እነዚህ ሰዎች ለምን ለፍርድ አይቀርቡም?
ብራዘር በደም መታጠብ ታወራለህ እንደ አንተ። ገዳም ውስጥ እኮ ሰው ለመስዋዕትነት ይቀርባል ብሎ እኮ ያሉት የኢትዮጵያ ኦርቶዶክስ ክርስቲያን ቄስ ናቸው። እዚህ ሶሻል ሚዲያ ላይ መጥተው እነ ዘማርያም ዘለቀ ተነግሯቸው እንዴት እንደዚህ አይነት ነገር አደባባይ ላይ ታወጣላችሁ ብሎ የሚል ጽሁፍና ሪከርድ እጄ ላይ አለ። አቤት ሰው ለመስዋዕትነት ይታረድበታል የተባለውን ገዳም አልሰማችሁ? የኦርቶዶክስ ቤተክርስቲያን ቄስ የሆኑ አይደሉ እንዴ? ከጎጃም ሀገር መጥተው ገስት ላይ ገብተው እነማን ናቸው የሚባሉትን ስማቸውን ጥሩልኝ። እነ ገብረስላሴ በሚባሉት ቤት ላይ ገብተው ሲናገሩ የነበሩት ፈትሹ ቤታችሁን። ህዝብ እያጣን ነው አሉ። እነኝስ ይሳደባሉ እና የተኙት እነማን ናቸው? እኛ እኮ ነን። አዎ ስብከተ ወንጌል ነው የተኛው። አዎ አይደለ? አዎ እንጂ ጠቅላይ እየቀሰቀስናቸው እኮ ነው። ታዲያ አባቶቻችን ምን አደረጉ? አሁን እኔ ለእኔ አባት ናቸው በእድሜም ማለት ነው። በሃይማኖት እንኳን አንድ ባንሆንም ቀድሞ ግን አባቴ ብዬ የምጠራቸው ናቸው። በሃይማኖት ሊቀ ጳጳስ ናቸው። የኢትዮጵያ ኦርቶዶክስ ክርስቲያን ስብከተ ወንጌል ኃላፊ ብፁዕ አቡነ ማርቆስ ተኝተናል አሉ። እኛ ልጆቻቸው እየቀሰቀስናቸው እኮ ነው። ታዲያ ስብከተ ወንጌሉ ተኝቷል። ጠላቸውን ጠጥተው ተኝተዋል። ስብከት የሚባል የለም ኦርቶዶክስ ቤተክርስቲያን ውስጥ። እውነቱ ልንገራችሁ የለም። ተታላል አንተ። የአቡነ አረጋዊ ዕለት አቡነ አረጋዊ ነው የሚነገርህ። የጊዮርጊስ ዕለት ስለ ጊዮርጊስ ነው የሚነገርህ። የተክለ ሃይማኖት ዕለት ስለ ተክለ ሃይማኖት ነው የሚነገርህ። መግቢያው ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይላሉ። መጨረሻው ላይ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ብሎ ይጨርስልሃል። በቃ አለቀ። ከመሃል ግን የሚያወራ ሁሌም በየወሩ እናታችን ክርስቶስ ሰምራ በተጉለት አውራጃ በቡልጋ ነው አይ ቲንክ በተጉለት አውራጃ የቀድሞ ተጉለት አውራጃ ስለሆነ በቅዱስ ጌ በሚባል ቦታ ሄጀበታል። ቦታውን ባይዘው እና ቢያት ወልዳ ታደገች በኋላ ብሎ ይልላል። በየወሩ አንድ የቡልጋ ሴትዮ ልሰብክ ነው እንደ አንተ ቤተክርስቲያን የተባልከው። የዘመናት አምላክ የምድር ዳርቻዎች ሁሉ ፈጣሪ አይነገርም እንደ ማዳኑ? አይሰበክም እንደ ወንጌሉ ጉልበት? ለምንድን ነው ህዝብ የሚሄደው ከኦርቶዶክስ ቤተክርስቲያን የሚወጣው? የጴንጤን ስም በዚህን ያህል ልክ ኦርቶዶክስ ከነ አገልጋዮቿ እያጥላላች እንዴት ህዝቡ እየመጣ ወደ ጴንጤ ይቀላቀላል? ተኝተን አሉ። ልክ ነው። መተኛታችሁን ማመናችሁ ብፁዕነቶ እግዚአብሔር ይስጥልን። እንግዲህ የተኛውን ኤሊ በሳሙኤል በኩል ከቀሰቀሰው የተኙትን ብፁዕ አቡነ ማርቆስን በረኛው በኤርሚያስ በኩል እየቀሰቀሳቸው ነው። ይሰሙታል። ባይዘው ይሄንን ቤት ቅዱስ የእግዚአብሔር ልጅ ገና ነው ኢየሱስ ምስክሬ ነው እኮ ይሰማሉ። ከነንትና ጋር እደዋወላለሁ ብዬ አልነግርህም። ኦኬ አልነግርህም እኮ ነው ብዬ ልጄ ትንሽ ለዘብ አድርገው ምናምን ነገር ብለው የሚሉን እኮ አባቶች አሉ። ምን ለዘብ እናደርገዋለን? መጽሐፉን ገልጠን እናሳያለን። እና የተኙት እነማን ናቸው? እኛ እኮ ነን። አዎ ስብከተ ወንጌል ነው የተኛው። ታዲያ እነሱ አሁን ጳጳሳቱ ተኝተው ህዝቡ የነቃ ነው ብለህ ትላለህ? ብራዘርዬ እነዚህ ቲክቶክ ላይ በሚሯሯጡ የታክሲ ተራ ልጆች ተብለው በተባሉት በዚህ በኩሉ እነሱ ያነቁታል አለ። ሞከሩ እኮ የተወሰነ ጊዜ፣ አሁን የሉም፣ ጠፉ። ግማሹ ገዳም ያስተዋውቅልሃል፣ ብር ሽቀላ ላይ ናቸው። ለአንድ ገዳም የሆነ ነገር ስትል 100,000 ምናምን ነገር ይበጭቃሉ። በቃ እዛ ላይ ናቸው፣ እዛ ስራ ላይ ተጠምደዋል። ለምን? እግዚአብሔር አላካቸውማ። እንዲሰብኩ መቼ እግዚአብሔር ላካቸው? አላካቸውም። ሲሰብኩ ታውቃለህ? የለም። ከሰበኩ የኦርቶዶክሳውያኑ ነው። እነዚህ የባጃጆቹ ሉተራውያን የሚሰብኩት ምንድን ነው? ውሃ ነው። ውሃ ያድናል ይለዋል። የእግዚአብሔር ልጅ ያድናል አይሉም። ሲጀምሩ ውሃ ያድናል፣ ውሃ ፍቱን ነው ይለዋል። ውሃ ፍቱን የሆነው ለመጠጣትና እንደዚሁም ደግሞ የሰውነትን እድፍን ለማስወገድም እንደዚሁም ደግሞ ለጥምቀትም ጭምር እንጠምቀንበታለን። መጥተው ቢሰብኩ ጥምቀት ያድናል የሚለው ኢየሱስ ያድናል አይሉም። ለእነሱ አላርጂክ ነው። ኢየሱስ ያድናል ብሎ ስብከት ከዛ መጀመር በፍጹም ህዝቡን ታባልጉት እንዴ ነው የሚባለው። ያደግንበት እኮ ቤት ነው። አዎ። እና እሳቸው ተኝተው ህዝቡ ይነቃል እንዴ? እሳቸው እኮ የስብከተ ወንጌል ኃላፊ ናቸው።
እሳቸው በተኙበት ጳጳሱ በተኙበት ሌላው መምህር ይነቃል እንዴ? አይነቃም። መምህራኑና ጳጳሳቱ ለሽ ባሉበት ህዝቡ ይነቃል እንዴ? አይነቃም። እሳቸው ጨለማ ውስጥ ነን ይላል፣ ህዝቡ እኛን መጥቶ ይፎግረናል። ምን እያለ ኑ በብርሃኑ ተመላለሱ ተመላለሱ ይሉልናል። ይመጡና ቀጥሎ ያለው ግጥም ዳቦ እንድትልሱ ጠላ እንድትቀምሱ ካልሆነ በስተቀር ብርሃን አለ ብለህ ብትለኝ ጳጳሱ ድቅድቅ ጨለማ ውስጥ ነን ያለ ነው ብለዋል። ኑ በብርሃኑ ተመላለሱ ዳቦ እንድትቀምሱ አተላ እንድትልሱ ድርሳነ መስቀል ላይ እንደተጻፈው ማለት ነው። አተላ የሚለው ድርሳነ መስቀል ላይ ቃል በቃል ተጽፏል። ድርሳነ መድኃኔዓለም ወገድ ለመባቸው ላይ በግልጽ ተጽፏል። ጠላው እንኳን ብታጣ ጠላ የነበረበትን ማድጋውን በምላስ ብትለስ ትጸድቃለህ ይላል ድርሳነ መስቀል ላይ። እና ዝም ብዬ ያወራው እንዳይመስልህ። ኑ በብርሃኑ ተመላለሱ ዳቦ እንድትቀምሱ አተላ እንድትልሱ ኑ እንደዚህ ነው መሆን ያለበት መዝሙሩ ማለት ነው። በብርሃኑ ተመላለሱ ብለህ አባታችሁ ጨለማ ውስጥ ነው ያለ ነው ብለዋል። አንተ ጨለማ ውስጥ ሆነህ እኔን ወደ ጨለማ አትጥራኝ፣ ብርሃን በሆነው በጌታ በኢየሱስ ክርስቶስ አምኜ በእርሱ አለሁ። እና መምህሩ በተኛበት ምዕመኑ ይነቃል እንዴ? አይነቃም እንጂ ጠቅላይ ቤተ ክህነትማ ዛሬ አይታማም። ምን ማድረግ ይችላል? ትምህርት ክፍል ምኑን ነው ትምህርት ክፍል ተብሎ የተሰየመ? ምንም ምኑን ነው የሚያስተምረው? እንዲህ ያህል ትምህርት ሲዘራ ሊቃውንት ጉባኤ እንዴ ምንድን ነው? ለመቼ ነው? መከላከያ እኮ ነው ሊቃውንት ጉባኤ፣ የመጨረሻው ኃይል እኮ ነው። ምን ይሰራል? ዳቦ ነው የሚበሉት። በሰነቱ አሁን ይህን ቶሎ ብሎ ለአንድ ጎረምሳ ጥሩ ነው። ማነቃቂያነቱን የወድጄዋለሁ በእውነቱ። ይህ ባነቃቃ ኑሮ ሆነ እና ሳሙኤል ነው እኔ ያረካኝ በእውነቱ። ሁላችሁም ጥሩ ናቸው፣ ግን ሁላችሁም ጥሩ ነን ባላ እንዳትሉ መብት ነው። አሁን እያሉ ነው እነኚህ ሰዎች አላርም ሆነውልናል፣ እያንቁን ነው እያሉ ነው። ታዲያ ኦርቶዶክስ ለእኛ እኮ የወርቅ ማርዳ እኮ ልሸልመን ይገባል በእውነት እውነቴን እኮ ነው የምልህ። ጠርታ ልትሸልመኝ የሚገባው እኔን ነው። ጠርታ ልትሸክመኝ የሚገባው በእውነት ትዝታውን ነው። እኛ አሳይተናቸው ነው መጽሐፍቶቻችን ጥራት ይጎላቸዋል ብለው ያሉት። እንዲህ እያሉ ተናገሩ። የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት ሶሻል ሚዲያውን ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት እነማን የሚባሉ እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት ወይ እነማን እንዲባሉ የግድ የኔ ስም ስለተጠራ አይደለም። እነማን የሚባሉ ክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል እንደ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ኦርቶዶክሳዊ አዎ እነዚህ የሚከራከሩ ሰዎች ነው ኮንቴክስት ያሳቸው የዮናታን ጋር ዝምርቶ ሶሻል ሚዲያው ሊነገሩ ምን ነገር ነው? እኔ ስራ ይራለው እኔ ታዲያ ተራያት እዚህ ጉዳይ ደጫው ነው እኔ ያዝ ሶሻል ሚዲያ ነው 24 ሺህ መሪጋ ማለት ታዲያ እንዳለ እስቴብሮስ እንዲህ በሁሉ ሌሎች መመሪያ የሚባሉ እሱ ቤት እንዳትገቡበት ቪዲዮ እጄ ላይ አለ። እኔ ቤት ማለት ነው። ለምን ለምን ኤርሚያስ ቤት አትግቡ ብሎ የሚሏቸው? ለምን እነ ቀሲስ ቴዎድሮስ እንዲያወግዙ ለምን ተነገረ? አልፈው ከፍ ብለው ሄደው ስማችንን አልጠሩም እንጂ መጋቢ አዲስ አይነ ስውሩ ማለት ነው። መጋቢ አዲስ አለማየሁ ናቸው
እሸቱ አለማየሁ መጋቢ አዲስ ቲክቶክ ላይ አንድ ኦርቶዶክሳዊ ገብታችሁ እንዳትሟገቱ አሉ። ለምን? ህዝብ እየሄደባቸው ነው። ብራስር ለኦርቶዶክስ መልስ እንሰጣለን ብላችሁ ቲክቶክ ላይ የምትገቡ ሰዎች አቁሙ፣ ስለመቤቴ አሉ መጋቢ አዲስ። ከላይ እስከታች እኮ ያንጫጫቸው ከጌታ ጋር ከወንድሞቼም ጋር ሆነ። በምን? በራሳቸው መጽሐፍት። የገድል አርበኛ የኢየሱስ ምርኮኛ ብለህ ብትለኝ የፈለግከውን በል ብራዘር። አዎ የኢየሱስ ምርኮኛ ነኝ። ይህንን የሰው ስርዓት ትምህርት ያለ ርኅራኄ ከትክቼ ማንም በማያስጥለው ያለ ገላጋይ መጽሐፍቶችን እርቃንህን አስቀርቼልሃለሁ። አባቶችህ ጥራት ይጎላቸዋል እንዲሉ አስደርገናቸዋል። ክብሩ ለኢየሱስ ክርስቶስ ይሁን። ህዝብ ነቅቷል። እነ ኤርሚያስ የሚባሉ ሶሻል ሚዲያውን እያናጉት ነው ይላል። በውስጥ ነው እዛ የሚያወሩት ስብሰባ ላይ ማለት ነው። ያው ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም። የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት ነው። ምናልባት እናንተ አንዱን ነው እሱን ነው እንትን እንዴ ምንም አታመጡም እኮ ነው ቢሉና ነበር እንዴ እናኬን ነበኬ በሏቸው የሚሏቸው ሰዎች ምንም አታመጡም እኮ ሲሉ ነበር። ምንም ጠብ የሚል ነገር የለም። ምንም ጨዋቹ ምንም ታመጡት ነገር የለም ብለው አሉ እና እዚህ ደግሞ በጓሮ በኩል ደግሞ ያለቅሳሉ። እዛው ኪስ ውስጥ ምን ያህል ብር እንዳለ ለማወቅ ከፈለኩ እዛው ስር ሰዎች አሉ። መምሬ እንትና እንዳትጠረጥረው ቄስ ነው፣ እንዳትጠረጥረው ጳጳስ ነው፣ እንዳትጠረጥረው መምህር ነው። ቡራኬ ይሰጣል፣ ታቦት ይሸከማል፣ አሐዱ አብ ቅዱስ ብሎ ይቀድሳል። ምን ታመጣለህ? ታዲያ ምሻልም ነው ለጌታ ላይ ክርስቶስ ወንጌል እጅ መስጠት ነው። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች። ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም። የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት እንዴ እያናጉት እናንተ አንዱን ነው እሱን ነው እንትን የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል እንደ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት። ለምን እናንተ አትገቡ ነበር? አንተ ቄስ አይደለ እንዴ? እነዚህ በኩሉ ለምን አይገቡ? እነ ቀሲስ ቴዎድሮስ ለምን አይገቡ? ይሄ ሲጎደፍር የነበረው ዲያቆን ሁሉ ስርዓት አስይዘነዋል። እናንተ ለምን አትገቡም? ቄሶቹ መነኮሳቱ ለምን አይገቡም? ገብታችሁም እኮ ቼክ ተደርጋችኋል። መጽሐፍቶቻችሁን ራሱ አታውቁትም። ታምረ ማርያም የሚባል መጽሐፍ እጄ ላይ እንደዚህ እስኪያረጅ ድረስ እኮ ያነበብኩት እኔ ነኝ ያነበብኩት እንደዚህ እስኪያረጅ ድረስ። የሆነ ቦታ ላይ አንድ ነገር ተንፍሳለሁ ብለህ ገልጠዋለሁ። አንተ ከውጭ ስምኸው ነው የምትሄደው። እኔ ግን አንብቤው እንደዚህ እስኪያረጅ ድረስ ታምረ ማርያም። ለምን? ይሄ መጽሐፍ ከመጽሐፍ ቅዱስ በላይ ዕለት ዕለት በቤተ ክርስቲያን ውስጥ ይነበባልና በጌታ እናት ስም የተጻፈ ግን ነገረ ድነትን አወራለሁ እያለ ከመጽሐፍ ቅዱስ አስተምሮት ጋር የተቀጃበረ ነገረ ድነትን ስለሚያስተምር እና እውቀት የሌለው ሲገባ እናንተም ታደርጋላችሁ። የማንጎ ፍሬ ታበጥራላችሁ። ካህናቱ ለምን አትገቡ? ለምን አትገቡ? አሁን እዚህ 400 ምናምን ሰው ይሰማል አይደል? እዚህ ጋር ፊት ለፊት ላይ ቢሃይንድ ባይ ተደብቆ እንደ ኒቆዲሞስ ከሺዎች በላይ ነው የሚሰማው። እንደ ኒቆዲሞስ ተደብቆ ማለት ነው። እንቅልፍ አልወስደው ብሎ ያለ ሁሉ አልጋ ላይ ሆኖ መምህራኑ ካህናቱ ሁሉ ጭምር ናቸው የሚሰሙት። የእግዚአብሔር ልጅ ኢየሱስ ምስክሬ ነው። ኢትዮጵያ ሌሊት አይደል? አዎ። ሁሉ ሰው አንተ ተኝቶ ይመስልሃል። የኑሮውም ውድነት የሃይማኖቱም ጉዳይ ጥያቄ ፈጥሮበት አልጋው ላይ እየተገላበጠ እንቅልፍ አልወስደ ያለ ሁሉ ገብቶ ያያል፣ ይሰማል። ቢሃይንድ ባይም ተደብቆ ይሰማል። ቢሃይንድ ባይ አንዳንዴ ቢሃይንድ ባይ የሚሰማው 10,000 8,000 9,000 ሰው ይሰማል። ከፊት ለፊት ገብተው አይሰሙም። እዚህ ውስጥ ገብተው ካወሩ ሊታዩ ነው። ቢሃይንድ ባይ ማለት ከውጭ ማለት ነው። ቲክታክ ደግሞ እንደዛ አይነት ሲስተም ያሳያል። አቤት ለምን ካህናቱ ገብታችሁ አታስጥሉም ነበር? እነ ኤርሚያስ የሚባሉ 2,000 3,000 ሰው አስገብተው ሲጠይቁ
ለምን ገብተህ አረዳቸውም ነበር? አንተ ቄስ አይደለ እንዴ? አገልጋይ አይደለ? ቲክታክ ላይ ነበርክ፣ ሶሻል ሚዲያ ላይ ነበርክ። አሁን እንኳን ጠፍቷል። ለምን አላስጣላችኋቸውም? ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። በየአሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ፣ እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል አለ እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት የቤታቸው ቅናት በልቷቸው ሊሆን ይችላል። ነገር ግን ስርዓት ነው አይደለም። ስለዚህ የእሱ ደቀ መዛሙርቶች አሁን እየሰፉ ናቸው። ከምንናገረው በላይ አስጊ ነገር ነው። ወጣቱ ደክሟል እንዴ እንደዚህ አይነት አለ እንዴ እያለ አሁንስ በሰለቸው ነገር ላይ በሰጠው መግለጫ ላይ ቤተክርስቲያን አይ እንዲህ የሚባል አስተምሮ የለንም። ቅድም ብፁዕ አቡነ አብርሃም ከተናገሩት ነገር ትንሽ ልቤን የመለሰልኝ ነገር ቀድመው ሰርተውበታል። ምናልባት ይሄን ንግግር ለመናገር የዛሬ 15 ዓመት በፊት አቀደውት ነው። ከዛ በኋላ ታምሩን አሳተመው ነው የተጠቀሙበት ብዬ አምናለሁ። እንደኔ ውሸት እኔ እጅ ላይ ከብራና ውጪ 4 ትልልቅ ጉምቱ የሚባለው ታምረ ማርያም አለ። አንደኛው ይሄ ነው። 3ቱ አለ። ያው ትልልቁ ማለት ነው ቤተክርስቲያኒት ውስጥ አለ ተብሎ ከሚባለው የቀረው ባለ 64ቱ የሚባለው በማርያም ቤት ተሰየመው እዚህ ውስጥ አለ። ባይዘው እሱ ታምር እና የብራናው የተባለው ካልሆነ በስተቀር ትልልቁን 4ቱንም ነው ያስመጣው። በዚያ አመልጣለሁ ብለትል በሌላኛው ይዛለሁ፣ በዛኛው አመልጣለሁ ብለትል በሌላኛው ይዛለሁ፣ በዛኛው አመልጣለሁ ብለትል በዛኛው ዘጋባለሁ። ነፍስ ከስጋ እስኪላቀቅ ድረስ ታምረ ማርያም ላይ የተጻፈውን በቅርብ ጠብቁኝ። ማርያም ከንጉሱ ከአጼ ሚኒሊክ ጋር ምን አደረገ ተብሎ እንደተባለ ከነ አጼ ሱስንዮስ ከነ አጼ ካሌብ ከነ አጼ ፋሲለደስ ከነ ንጉስ ላሊበላ ጋር ምን አደረገ ተብሎ የተባለውን እዘረግፈዋለሁ በመደዳ አንድ ሰው እንዳይቀር። የተኛ ካለ ቀስቅሱ ጠሩት። ከነገስታቱ ጋር ከኢትዮጵያ ነገስታት ጋር ከነ አብርሃም አጽብሃ ጋር ከነ ንጉስ ካሌብ ከነ ንጉስ ዳዊት ከነ አጼ ዘርዓ ያዕቆብ ጋር ምን አደረገ ተብሎ የተባለውን እዘረግፈዋለሁ። ቃል በቃል ይነበብልሃል እዚህ ማለት ነው። ይህን ትውልድማ አስረውት አይቀመጡም። እነሱ ሆዳቸውን ለመሙላት እግዚአብሔር በመልኩና በአምሳሉ የፈጠረውን ትውልድማ አይጮትበትም። እነ ኤርሚያስ የሚባሉ ሶሻል ሚዲያውን እያናጉት ነው። ልክ ከዛ በኋላ ኤርሚያስ ቤት አትግቡ ብለው አወገዙ። ወንድሞቼን አውጥቼ ቃል በቃል እኮ ነው ያወገዙት። እዛው ቁጭ ብዬ በሌላ አካውንት ገብቼ ሰማቸው ነበረ። አንዳንዴ ኮሜንትም ስጽፍ መጋቢ እንኳን ደህና መጡ ይግቡ እንጂ ወደ ላይ ይግቡ ይሉኝ ነበር። አላወቁኝም። እንዴ ምክንያቱም በቤቱ ነው ያደኩት። ቢሉን ለኔ አትነግረኝም። ከገባው ደግሞ ልታወቀው ድምጼ ይታወቃል። ልታወቅ ነው እታቾኜ ታፕታፕ ኮፒ ሊንክ ሼር እያደረኩ ይግቡ አባታችን መጋቢ እያሉኝ ማለት ነው። ከዛ ኤርሚያስ ቤት እንዳይገባ ያውጉዙልን ብለው እነ ቀሲስ ቴዎድሮስን ጠርተው እነ ዲበኩሉ እነ የኔታ ቀለም ወርቅ የዲቤት ጥሪ ሁሉ እንዳትቀበሉ ያለው መርጌታ ኤፍሬም ነው። ለእሱን ሰው ዲቤትም አትጥሩት፣ ዲቤትም ቢጠራችሁ አትቀበሉ ብሎ ያለው ማለት ነው። ቪዲዮ አለኝ እኮ ነው ብዬ የምልህ ብራዘር። እዚህ ቤት ውሸት አይሰራም። እማገለግለው እግዚአብሔርን ስለሆነ ለምን ዲቤት ጥሪ የጠሩኝን ስቀበል ይሰርዛሉ፣ እኔ ስጠራ አይቀበሉም፣ ያሰርዛሉ። ቀሲስ ዲበኩሉን እንደገና ቀስቅሱትና በታቦቱ ላይ ካህን ስለሆነ ታቦት ተሸካሚ ስለሆነ በታቦቱ ላይ በብሉይ ኪዳኑ በአዲስ ኪዳኑ ታቦት ላነጋግረው ፈልጋለሁ። የባለፈው ላይ ያኔ በአብሮ አደጌ ሞት ላይ እንደቀለደው አይደለም። መድኃኔዓለም ክርስቶስ ሜዳው ላይ ያገናኘን ቴዲ ሐዋሳ ቤት እንደው ጠይቋቸውና ፍቃደኛ ከሆነ ዲበኩሉ ማለት ነው በታቦቱ ጉዳይ እንደ ስዕሉ አደባባይ ላይ ይቀበራል። የታቦቱም ጉዳይ በእውቀት
ሂዝ ፋስቲንግ እና ምን ይከለክለዋል? ሂዝ ፋስቲንግ ትለኛለህ እንዴ? ጾም ቢገባ ምን ይከለክለዋል? ይሄንን አታውሩ ይባላል እንዴ? በጾም ጊዜ ስለ ታቦት አታውሩ ይባላል? ፌዝ እንደዚህ ማትቀልድብንም ኧረ ተወኝ በመድኃኒዓለም እንዲህማ ብለህ ሞራላቸውን እንትን አትስበረው። አይ ገብቶኛል እንዴ እልቅ አይዟችሁ በርቱ ነው ማለት ያለብህ ዘማርያም ዘመሐመድ ይለኛል። ፈሪ ዲቤት ያሰረዘ ፈሪ 3 ሰዎችን ያሰረዘብኝ ይሄ ሰውዬ ነው። ዲበኩሉን ደምረው እና ዲያቆን ስዩምን ማለት ነው። እንዳትቀበሉት ይቅርባችሁ ወገኖቼ። እንደ ወላዲተ አምላክ በመብርሃን ነው ብዬ የምላችሁ እንዳትቀበሉት። ምክንያቱም ባለፈው የደረሰብንን ዱብዳ አይታችሁታል። ያኛው ወፍራሙ ሰውዬ እንደዛ እየጎደፈረ እንደ ደጋ ከብት ጥሩ ተዋጊ መስሎ ነበር። ሄዶ እኮ አስቀጠቀጠን። ታስፈጀናለህ አሉት እኮ ተያይዘን ነው የምናልቀው አሉ። ልክፈተው እንዴት ነገር ወገባችሁን ታጠቁ፣ የምነግራችሁ ማለት ነው። ልባችሁን ጠብቁ። ታስታውሳላችሁ ያኔ ያ እባብ ከተመታ በኋላ ታስታውሳላችሁ አይደል? የወርቅማ እባብ። አዎ እሱ እባብ ከተመታ በኋላ የሚፈጠረው ሜስ ምን ሊሆን እንደሚችል እግዚአብሔር የነገረኝን ከዓመት በፊት ነው የነገርኳችሁ። የፔንቴኮስታሉ የጴንጤዎቹ አምላክ እንደዚህ ነው። አየህ ይናገራል አስቀድሞ ማለት ነው። እውነቴ ነው። እንኳን በሁለት እግሬ ቆሜ አይደል በአናቴ ተዘቅዝቄ ባመልከው እማልጸጸትበት ወይኔ ለምን እንዴት ነው ግን እኔ በቃ ፔንቴኮስታል የሆንኩት ብዬ እማልጸጸትበት ማለት ነው። እግዚአብሔር አምላክ ይናገራል፣ ያሳያል። ብዙዎች ደግሞ ለዚህ ምስክሮች ናቸው። ከዓመት በፊት ማለት ነው። ኦኬ ምንድነው አሁን እየተፈጠረ ያለው? ወዴት ነው እየሄደ ያለው? ይሄ ነገር ወዴት የሚሄድ ይመስላችኋል? ልባችሁን ጠብቁ ብዬ ደጋግሜ ከጌታ እንደሰማ እንዳየ ሰው ነግሬያቸዋለሁ። ታናሽነቴን ካልናቃችሁ በስተቀር ብዙዎቻችሁም ልባችሁን በመጠበቃችሁ ጸንታችሁ ቆማችኋል። ብዙዎቻችሁም ልባችሁን ካለመጠበቅ የተነሳ በሚመለከታችሁም በማይመለከታችሁም በምታውቁትም በማታውቁትም ባያችሁትም ባላያችሁትም በመሰላችሁ ነገር ከሰዎች ጋር ግሩፕ ፈጥራችሁ አንደኛው ግሩፕ ከሌላኛው ግሩፕ ጋር ብሎ በሚመስል አይነት መልክ እዚህ ስትናጩ እያየው ነው። አንዳንዶች ኮሜንት ላይ ሁሉ ጭምር ሳይቀር ማለት ነው። የምታገለግሉ በጣም የማከብራችሁ እህቶችና ወንድሞች ሁሉ ጭምር ሳይድ አድርጋችሁ ያን የሆነን ሰው ስም ትጠሩና ያን ሰው እንዲህ ነው ትላላችሁ። አይ ደግሞ የዛኛው ጋር ደግሞ ያን ሰው እንደዚህ ነው ብላችሁ ትላላችሁ። ወንድሞችና እህቶች ኦኬ፣ ምንም የምታውቁት ነገር የለም በዛ ጉዳይ ላይ ማለት ነው። ኦኬ ቴንክ ዩ። ምንም የምታውቁት ነገር የለም። በተለይ እኔ ጋርና በእኔ ዙሪያ የነበሩ ወንድሞችና እህቶችን ይላችሁ ምንም የምታውቁት ነገር የለም። ስለዚህ ሳይድ ይዛችሁ አንደኛዋን ታሳዝናላችሁ፣ ሌላኛይቱን ትበድላላችሁ። ምንም እኮ የምታውቁት ነገር የለም። መነሻውን አታውቁም፣ ምንጩ ምን እንደሆነ አታውቁም፣ ምን ያህል መንገድ እንደተሄደበት አታውቁም፣ የነገሩ ጠንሳሽና ጀማሪ ማን እንደሆነ አታውቁም። ኤርሚያስስ አንተ ብትሆን ታውቃለህ? አዎ አውቃለሁ። እኔ ብቻ አይደለም ከእኔ ጋር አብረው ያሉ እነ ፓስተር ታሬ እነ ዘማሪ ዳጊ ያውቃሉ። እኛ ግን አንናገርም። ለምን የማንናገረው? ስለማያንጽ ማለት ነው። ለምን የምናገረው? ይሄ ነገር አልፎ ሰላም ይመጣል ብለን በጌታ ተስፋ ስለምናደርግ ማለት ነው እንጂ እንናገር ብለን ብንል አሁን የምትሯሯጡ ሴቶች ሁሉ ወደ ጓዳችሁ ነው የምትገቡት። በምን አፍራችሁ ማለት ነው። አፍራችሁ ተዋርዳችሁ ተሸማቃችሁ ወደ የጓዳችሁ ሁሉ ነው የምትገቡት። ኦኬ። ስለዚህ እባካችሁ በጌታ የምታምኑ ወንድሞችና እህቶች አትቸኩሉ። እህትዬ አትቸኩሉ። የምትጸልዩ ሰዎች ጸልዩ፣ የምትመክሩ ሰዎች ምከሩ፣ የምታስተምሩ ሰዎች አስተምሩ።
የምታገለግሉ አገልግሉ። በየሰው ቤት ሁሉ በአንዳንድ ቦታዎች ላይ ገብታችሁ የምጽፉትን አንዳንድ ነገሮች እናያለን። እህትዬ ምንም የምታውቂው ነገር የለም። ምንም የምታውቁት ነገር እኮ ስለሌለ ነው። የነገሯችሁ ከአንድ ወገን ሰምታችሁ ሊሆን ይችላል። ከአንድ ወገን ምሳሌ ላድርግ። አሁን እዚህ ጋር ምሳሌ ላድርግ እህቶቼን ማለት ነው። በጣም ሞዳቸው ነው እህቶቼን። ሁለቱም ምሳሌ ላድርግ፣ መቅዲንና ውብዬን ማለት ነው። መቅዲና ውብዬ አሁን ቢጣሉ በውስጥ ከሆነ የተጣሉት ኤርሚያስ ብቻ የሚያውቅ ከሆነ ፐብሊክ እስካላወጡት ድረስ ሁለቱ መቅዲን የሚጠይቅ በመቅዲ በኩል ብቻ ነው የሚሰማው። ውብዬን የሚጠይቅ በውብዬ በኩል ብቻ ነው የሚሰማው። በውብዬ በኩል የሰማው ወገን የመቅዲን ሐሳብ ሳይሰማ መቅዲን ያቆርፋታል። በመቅዲ በኩል ደግሞ የሚሰማው የውብዬን ነገር ሳይሰማ ውብዬን ያቆርፋታል። ይሄ ነው አሁን እየሆነ ያለው ወንድሞች እናቶቼ። ከዛ ሲልቅ ኤርሚ የውብዬንና የመቅዲን ነገር ሰምቶታል ከምንጩ። አሁን ይናገር ተብሎ ይባል ሁለቱም ጥፋተኞች ሊሆኑ ይችላሉ። ወይ ደግሞ ውብዬ ጥፋተኛ ልትሆን ትችላለች፣ መቅዲ ንጹህ ልትሆን ትችላለች። ወይ ደግሞ መቅዲ ጥፋተኛ ልትሆን ትችላለች፣ ውብዬ ንጹህ ልትሆን ትችላለች። ዘዳግም መጽሐፍ ምዕራፍ 25 ቁጥር 1 በሰዎች መካከል ጸብ ቢኖር ወደ ፈራጆች ቢመጡ ፈራጆቹ ፈጥነው ይፍረዱባቸው ይላል አይልም? በጢሞቴዎስ መልእክት ላይ ፈጥነ በሰዎች ላይ እጅህን አትጫን፣ በሌሎችም ኃጢአት አትተባበር ይላል። ፈጥነህ የምታወራ ከሆነ ውብያውን ኃጢአትን ጸንሳ ለኤርሚ በመንገር ምሳሌ ነው እየሰጠሁት ያሉት። በጣም የተባረኩ እህቶቼ ናቸው። እዚህ ምሳሌ የማደርጋቸው ወንድሞችንም ጭምር ኤርሚ ነገሩን ሳያጠና ከውቤ ጋር ሆኖ እንዴ አንቺ ነግረሽኝ እናትዋ ምናምን ነገር ብዬ መቅድዬን ሄጄ መምታት የለብኝም። ምክንያቱም ገና አላወቅኩም። ከውብዬ ሳይድ ብቻ ነው የሰማሁት። በመቅዲ ደግሞ ሳይድ ሆኜ መቅድሻ እንደዛ ነው እንዴ ነገሩ? አውቃታለሁ፣ እሷ ድሮም እኮ አውቃታለሁ ብዬ በውብዬ ላይ እኔን ባጉረጠርጥ ይሄ የጽድቅ መንገድ ነው? አይደለም። ዘዳግም መጽሐፍ ምዕራፍ 25 ቁጥር 1 በዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ የእግዚአብሔርን የአምላክ የእግዚአብሔር ቃል ምን ይላል? ለመፍረድ ከመነሳት መከክ በሰዎች መካከል ጠብ ቢሆን ይላል ዘዳግም መጽሐፍ ምዕራፍ 25 ቁጥር 1 ወደ ፍርድም ቢመጡ ፈራጆችም ቢፈርዱባቸው ጻድቁን ደህና ነህ የበደለውንም በደለኛ ነው ይበሏቸው አለ። በደለኛው መገረፍ ቢገባው እንዲገረፍ በፈራጁ ፊት በምድር ላይ ያጋድመው። የግርፋቱ ቁጥር እንደ ኃጢአቱ መጠን ይሁን። ግርፋቱ 40 ይሁን፣ ከዛ በላይ ጨምሮ ብዙ ግርፋት ቢገርፈው ወንድም በፊት ነውረኛ ይሆናልና ከዚህ በላይ አትጨምርበት ይላል። ኦኬ፣ ከመገረፉ በፊት እነዚህ ሁለት ሰዎች ተጣልተው ወደ ፍርድ ቢመጡ ይላል። አሁን እኮ ሰው ተጣልቶ ወደ ፍርድ አይመጣም ታለም። መቼ እንትና እናንተና ስሙና ፍረዱልን ይላል? አይሉ አንደኛዋን አቁስላት፣ አድብናት፣ አሳራት፣ አሳሮት፣ ድብን ብግን አድርጎት ምንም እንዳልተፈጠረ በውስጥ መስመር ይደዋወልና እሺ እውነትሽ ነው ለካ። አዎ እኛም ደግሞ ሰው አገኘን ብለን ትወድቃላችሁ ወንድሞች እናቶቼ። ያወራውም ይወድቃል። ወሬ ሰሚዎችም ወሬ ሰምታችሁ አብራችሁ የምትሄዱም ሰዎች ትወድቃላችሁ። ኦኬ፣ ተጣልተው ሰዎች ወደ ፈራጆች አይመጡም እኮ አሁን። ኦኬ፣ ሽማግሌዎች የሆኑ ሰዎች ደግሞ በሽምግልና የገቡ ሰዎች ነገሩን ያውቁታል። እኔ ፊት ቀርቦ ካሜራ ከፍቶ የሚሆን ካሜራም ሳይከፍት በተፈጠረው ነገር ላይ ሊያወራ የሚችል ወፍ እኮ አልኩ። ይህንን ወሬኛ ትውልድ ሁሉ ጥግ ነው ማስይዘው፣ ዳር ነው ማስይዘው ወፍ። ስለዚህ ብዙዎች ተደርባችሁ የምትጽፉትን ጽሑፍ አቁሙ። እንደ ወንድም ነገርኳችሁ። አይ ሌሎቹ በእባቡ ተነድፈው ኤርሚያስ እኛ እንድነደፍ ለምን አትፈቅድልን ብለሽ ካልሽ መብትሽ ነው መነደፍ። መብትህ ነው መነደፍ። መነደፍ ፈልጌያለሁ ብለህ ካልክ ዩ ካን ጎ፣ ግቡበት። እህቶቼ በጣም ማከብራችሁ
ገቡበት። እነሱ ተነድፈውኛ መቅረት የለብንም ብለህ ተነደፍበት። ያ ወርቃማ እባብ ከዛሬ ዓመት በፊት እኔ ፔንቴኮስታል ነኝ፣ በመንፈስ ቅዱስ የጸጋ ስጦታ በጣም ማምን ነኝ። ልዑል እግዚአብሔር ይናገረኛል። ደረቅ እንጨት ውጦ እንደቆመ ሉተራዊ ነኝ ብሎ እንደሚል እንደ አንዳንዶቹ ደነዝ አይደለሁኝም ብራዘር። ደረቅ እንጨት ውጦ እንደቆመ ነው የምልህ። መንፈስ ቅዱስ በህይወቴ ይሰራል። እኔም ላይ ብቻ ሳይሆን በጣም ብዙ ደግሞ ሉትራውያን ወገኖቻችንም ላይ ይሰራል። ፔንቴኮስታሎች ናቸውና አምላካችን እግዚአብሔር መንፈስ ቅዱስ የሚናገር አምላክ ነው። ያ ወርቃማ እባብ ሲመታ ደጋግሜ መንፈሳዊ ጦርነት አለ። ልባችሁን ጠብቁ። አሁን በጣም ብዙ ሰው ልቡ ተመርዟል። ያው በማያውቀው ነገር፣ ያው በማታውቂው ነገር እህትዬ፣ ከአንድ ወገን ብቻ ሰምታችሁ እንዴት ከመቅዲ ብቻ ሰምቼ ውቤን እጠላለሁ? እንዴት ከውቤ ብቻ ሰምቼ መቅዲን እስጠላለሁ? እንዴት ነው ወንድሜ ሰናይን ብቻ ሰምቼ ቢንያም አንተ አውቃለሁ እኮ ድሮ እንዴት ይባላል? ወንድሞች እናቶች፣ ቢንያምን ብቻ ሰምቼ ሰናይ እኔ ድሮ አንተ አትመች እንዴት ይባላል? ወንድሞች እናቶች ሰሙ። ደርዝ ያለው ነገር ነው የማወራው። ጽድቅ ያለበትን ነገር ነው የማወራው። የማታፍሩበትን ነገር፣ የማትሸማቀቁበትን ነገር ነው የምነግራችሁ። ኦኬ። ነገ ሰዎች ሲታረቁ እናንተ አደባባይ ላይ ትቀራላችሁ። በዚህ ደግሞ የምታውቁት አለ ብዬ አስባለሁ። ከዚህ በፊት የነበረ ሶሻል ሚዲያ ላይ የነበረ ተሞክሮ ነበር አይደል? ፎቶዬን ዘቅዝቀው ሁሉ ሲሳደቡ የነበሩ ሁሉ ሰዎች ግማሾቹ እውነተኞቹ መጥተው ይቅርታ ጠይቀው አብረን ቀጠልን፣ እየቀጠልንም ነው። ሌሎችስ ጥፋተኛ እንደሆነ ያውቃሉ። ጽድቅ እንደሆነ ቆይታ መውጣቱ አይቀርም እና አፈሯ። አንዳንዱ ቲክቶኩን ሁሉ ለቆ ነው ሄደው። በቃ እውነት ነው። እቤት ግባና ቁጭ በል። እቤታችሁ ገብታችሁ ቁጭ በሉ። ሁለተኛ እግዚአብሔርን ትፈራላችሁ እንዴ ወንድሞች እናቶች? እግዚአብሔርን እንፈራለን አለ። እግዚአብሔርን መፍራት ኦኬ። እግዚአብሔርን መፍራት አለኝ እንዴ ኤርሚያስ? እንዴ ያለ አንድዬ ያለ መድዬ ያለ ኢየሱስማ እንዴት ሆኖ በልቤ የነገሰው ተኮፈሰው እሱ ነው ምናምን ብለህ ማውራት አይደለም። ጌታን ትፈራዋለህ? ኦኬ። ጌታን ትፈራዋለሽ? መልካም። በጌታ ቤተ ክርስቲያን ላይ እግዚአብሔር በደም የዋጀውን ህዝብ ላይ ምክንያት ባለው ስህተት ከተገኘ ስህተትን አጉልቶ በመናገር ከስህተት ሰዎች እንዲመለሱና ወደ ጽድቅ ጎዳና፣ ወደ ጽድቅ ትምህርት በትምህርት ከሳቱ በትምህርት በህይወት ውድቀት ከሳቱ ከወደቁበት ለማንሳት፣ ለመምከር፣ ለመገሰጽ እንደገና ለጌታ የሚጠቅም ትውልድ እንዲሆን ለማድረግ መትጋት፣ ይሄ መንፈሳዊነት ነው። ከዛስ ውጪ በዓላማ የሰይጣን አገልጋይ ሆኖ ማለት ነው። አንድ ነገር እዚህ የምናገረው አጽንኦት ሰጥቼ የምናገረው የፈለጋችሁት ሙሉ ወንጌሉን፣ መሰረተ ክርስቶሱን፣ ቃለ ሕይወቱን፣ ሉትራዊውን፣ መካነ ኢየሱሱን የፈለገ ብታመጡ እዚህ ሶሻል ሚዲያ ላይ ይሄንን ህዝብ አትለያዩትም። 4 ነጥብ የተዘጋ ነው። ለምን? ይሄ ህዝብ የእግዚአብሔር ህዝብ ነው። ልዩነቶች አሉ ትምህርት ላይ። አዎ፣ ከነ ልዩነታቸው ጭምር ተቻችለው ተስማምተው አብረው እየሄዱ ያሉ ናቸው። ህይወታቸው የፈረሰባቸው ሰዎች ሶሻል ሚዲያ ላይ ወጥተው የክርስቶስን ቤተክርስቲያን እናፈርሳለን ብለዋል። እንግዳዎች አለው ትፈርሳላችሁ። መፍረስም ጀምራችኋል፣ ትፈርሳላችሁ። ለምን? በሀገራችን አባባል ምን ይባላል? የራሷን ጫጩት ማነው የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም የሚባል ብሂል አለ። የራሷን ግልገሎች የበላች ድመት ለዶሮ ጫጩት ግድ አይሰጣትም ብሎ ሚል ማለት ነው።
ታውቁታላችሁ ኢትዮጵያውያን። ይሄንን አሁን ይሄንን መፍታት አይጠብቅብኝ። የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት የደስታ ተክለወልድ የከሳቴ ብርሃን ተሰማን አምጣ አሳየን ብለህ ልትለኛል። በደንብ ነው የምታውቁት። ይሄንን እደግመዋለሁ፣ ሰልሰዋለሁ። የራሷን ግልገሎች የበላች ድመት ለዶሮ ጫጩት ግድ አይሰጣትም ይባላል። እፎርዘዋለሁ። አንዴ መሰለስ ብቻ ሳይሆን እፎርዘዋለሁ። የራሷን ግልገል የወለደቻቸውን ግልገሎቿን ማለት ነው የበላች ድመት ለዶሮ ጫጩት ግድ አይሰጣትም ማለት የዶሮ ጫጩትን ቀረጣጥፋ ለመብላት ጉዳዩ አይደለም። ጨካኝ ናት። ጨካኔዋ የራሷን ልጆች በመብላት ነው የጀመረችው። የራሱን ህይወት ያፈረሰ ሰው ለአንተ ህይወት መገንባት ይራራልኛል ብለህ ካልክ በጣም ተሳስተሃል። በራሱ ህይወትን የራሱን ህይወት ያፈራረሰ ውስጡ ውጭው የፈረሰበት በሩቅ በቅርብ ያለ የፈረሰበት ትውልድ መጥቶ የክርስቶስን ቤተክርስቲያን ይራራላታል ብለህ ካልክ በጣም ተሳስተሃል ወንድም አለ። ነቃ ማለት ነው። በባለፈው ጊዜ ላይ ስናገር ሰምታችሁ ከሆነ እዚህ መካከላችን በወንጌል አማኝ ስም የመጡ ሰይጣን የዘራቸው የትውልድ አረሞች ብዬ የተናገርኩት እዚህ ላይ አይደል? አዎ። ከነዛ አረሞች መካከል አንዷ አንቺ ልትሆኚ ትችላለሽ፣ አንዷ አንተ ልትሆን ትችላለህ። ራስን ፈትሽ፣ ራስን ጠይቀህ፣ ራስን መርምር። ስለዚህ ኮፕቲክ ኦርቶዶክስ እዚህ ሶሻል ሚዲያ ላይ የኮፕቲክ ኦርቶዶክስ እምነት ተከታይ ነን ብለው የሚሉ የካቶሊክ እምነት ተከታይ ነን ብለው የሚሉ የሉትራውያን እምነት ተከታይ ነን ብለው የሚሉ የኢትዮጵያ ኦርቶዶክስ እምነት ተከታይ ነን ብለው የሚሉ ተደራጅተዋል። ለምን ጉዳይ? ጴንጤኮስታል የሚባለውን ዘብዳው ነው የምናጠፋው ብለው ማለት ነው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ላይ ሶሪያ ከኤፍሬም ጋር ተባብሯል የሚባል ወሬ ለዳዊት ቤት ተነገረው የተባለው ማለት ነው። የጣቢኤል ልጅ እናንግስበት ብለው ይሁዳን ለመውጋት ሰሜኑ ክፍል እስራኤል ሄዶ ከሶሪያ ጋር ተሰማምቶ ተነሱ ማለት ነው። እና በዘመኑ የነበረው ንጉስ ጨነቀው። ወደ ሰራዊት ጌታ ወደ እግዚአብሔር ማለት የዳዊት ቤት የተባለው ማለት ነው ወደ እግዚአብሔር ጮሁ ማለት ነው። ነብይ ልኮ ስለነዚህ ስለሚጨሱ ሁለት ጠለሸቶች አትፍራ ብሎ አለው። ፔንቴኮስታል ወንድሞቼ ናቶቼ፣ በካሪዝማቲክ እንቅስቃሴ የምታምኑ እንደኔ የልዑል እግዚአብሔር መንፈስ በእናንተ ላይ የሚሰራ አንድ ነገር መለየት አለበት። ከዚህ በፊት እንደተናገርነው ቤተክርስቲያንም እንዳስቀመጠችው የኢትዮጵያ ወንጌላዊት መካነ ኢየሱስና ሉትራውያን ካሪዝማቲክ እንደሆኑ በስርዓት በአገልጋዮች ደረጃ በውስጥ ሰምቼ ነበር። አሁን ደግሞ ቤተክርስቲያኒቱም አሁንም በአገልጋዮች ደረጃ ካሪዝማቲክ ነኝ ብላለች። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉትራውያን ፔንቴኮስታል ነኝ ብላለች። በጸጋ ስጦታ እየተምነሸነሽኩ ነው፣ በልሳኖች ጸልያለሁ፣ ራእዮችና ህልሞች መገለጦችን እግዚአብሔር ሲሰጥ እናገራለሁ፣ አስተምራለሁ ብላለች። ፔንቴኮስታል ነኝ፣ ካሪዝማቲክ ነኝ ብላለች። ስለዚህ እንወዳታለና የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን። ኦኬ፣ የኢትዮጵያዊቱ ካሪዝማቲክ ነኝ ብላለች። ይያዝልኝ። አሁን ትግሉ የነበረው አሁን ነው የገባኝ። ከወንድሞችም ጋር ከአንዳንዶችም ጋር ስናወራ አሁን ነው የገባኝ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን በፔንቴኮስታሉ አይን እንድትጠላ፣ እንድትነወር፣ እንድንጠረጥራት ነበር ሊያደርጉ የፈለጉት ማለት ነው። እነዚህ የባጃጆቹ ሉትራውያን ማለት ነው። በኋላ ላይ ነገሩን ከሄድ ኦፊስ ጀምሮ ስደውል
በአሜሪካ ያሉት ጋር ስደውል፣ አውሮፓ ያሉት ጋር ስደውል፣ እነሱም ሲደውሉልኝ ነገሩ እኮ እነዚህ ሰዎች እኮ እንደሚሉት አይደለም ኤርሚያስ፣ ቤተክርስቲያን ነው መጠየቅ ያለብህ ብለው ስላሉኝም ነው ሄድ ኦፊስ ነው ባለፈው የሚጠይቁት ማለት ነው። እኔ መጀመሪያ ሄድ ኦፊስ ላይ ነው የጠየቁት። ሄድ ኦፊስ ላይ የጠየቁት ጌታ ኢየሱስ ምስክር ሄድ ኦፊስ ላይ ነው የጠየቁት። እና ዋናው ጋር ጠይቅ የቤተክርስቲያኒቱን አቋም የሚናገሩ ብለው ሲሉ ጠየቁኝ። ስጠይቅ የተመለሰልኝ መልስ ብራዘርዬ ካሪዝማቲክ ነን። የምታውቀው አይደለም የኤርሚያስ አንተ ራሱ ስትናገር አልነበረም እንዴ? እንጦጦ መካነ ኢየሱስ ወደ ጌታ በመጣሁበት ጊዜ እንጦጦ መካነ ኢየሱስ ቁጭ ብዬ ተምሬያለሁ አላልክም እንዴ? አገልጋዮቹን ሁሉ እየጠራ ቄሶቹን ሁሉ ወንጌላውያኑ ስትናገር አልነበር እንዴ አሉኝ። አዎ እነ ወንጌላዊ ግርማ ዛሬ ወደ ጌታ ሄደዋል። እነ ወንጌላዊ ደሉ ጸጋይ በልሳን የሚጸልዩ እኮ ናቸው። አንተዬ እንደ ቄስ በሊና ሰርካ በልሳን ይጸልዩ የነበሩ ናቸው። እንጦጦ መካነ ኢየሱስ እና ምንድነው አሁን አዲስ ነገር የተፈጠረው? ምንድነው እኛን የምጠይቀን አሉ። አርፈህ ልቅ ወንጌሉን አገልግል፣ ትውልድ ይዳንበት፣ ኢየሱስ ጌታ ነው በል አሉኝ ቄሶቹ። አይ ላቭ ዩ በቃ እንደዛ ነው ነገሩ። አዎ እነዚህን ሰዎች ታውቋቸዋለች ስል አላቃቸውም፣ አናቃቸውም ነው። እንታወቃለን በቤተ ክርስቲያኒቱ ብለው የሚሉ ሰዎች አይታወቁም። ትዝም አይሏቸውም፣ አላላቸውም። እናስ አሁን እኛ ወደ ዋናው ጉዳያችን ላይ እንገባለን። እግረ መንገዴ እኔ ልናገር ተጠንቀቁ ብዬ ነው። ከዶክተር ላሊሴ ዳንኤል ጋር ነው ከዚህ በላይ የተጻጻፍኩትን አልናገርም። ኖቬምበር ላይ ነው። ይህን ሰው ያውቁታል ወይ ብዬ ሰላም ዶክተር ቄስ ዳዊት የሚባለው ሰው ይህ ነው ብለውኛል። እርሶ ያውቁታል እርሶ አልኩኝ። የተናገረው ቪዲዮም ሊንኩን ሰዎች እየፈለጉልኝ ነው፣ ሳገኘው እልክልዎታለሁ አልኳቸው። በኋላ ላይ ላኩላቸው ሊንኩን ይኸው እዚህ ጋር ማለት ነው። እና እሳቸው ምን አሉ? አላወቅኩትም፣ አዲስ ሆነብኝ፣ የት ማህበር ላይ እንደሚያገለግል መረጃ ካለ አሉ። በኋላ መረጃውን በውስጥ ነገርኳቸው ማለት ነው። እና አይታወቁም። የሄድ ኦፊሱን ሰው ነው ቄሱን ነው የጠየቅኳቸው። አቤት አዎ። እና የኮፕቲክ ኦርቶዶክስ እምነት ተከታይ ነን ብለው የሚሉ ካቶሊክ ነን ብለው የሚሉ ሉትራውያን ነን ብለው የሚሉ የባጃጆቹ ነው ያልኩት፣ የምድሮቹን አይደል። የምድሮቹማ የኛ ናት። ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንማ የኔ ናት። ፔንቴኮስታል የሆናችሁ ወንድሞቼ እና እህቶቼ በሙሉ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና በሉትራውያን ላይ አንዳች ነገር እንዳትናገሩ እሺ ወገኖች። በደንብ የተረጋገጠ ደርዝ ያለው ነገር ነው ማወራ። አንዳች ክፉ ነገር እንዳትናገሩ ኦኬ። የኛ ናቸው። ስለዚህ ኮፕቲክ ካቶሊክ ነን ባዮች የኦሪየንታል ኦርቶዶክስ ነኝ ብለው የምትለው የኢትዮጵያ ያው አጨብጫቢዎቹ ማለት ነው እና ሉትራውያን ነን ብለው የሚሉ የባጃጆቹ እነዚህ ያኔ ያ እባብ ሲመታ ይፈጠር የነበረው ኪዮስ ራሳችሁን ጠብቁ፣ ተጠንቀቁ፣ መንፈሳዊ ጦርነት ላይ ነን ያለኑ ብዬ ከዓመት በፊት ነው የነገርኩ። አያኔ ትንቢትም እናገራለሁ ማለት ነው። ምናምን ነገር ብዬ መጮህ የለብኝም። ትንቢትም እናገራለሁ። እግዚአብሔር ሲያመጣው እናገራለሁ ማለት ነው። ካላመጣው ዝም ብለን የተገለጠውን ቃል እናገራለን ማለት ነው። አሁን ታዲያ ከነዚህ ከደብተራ ውላጆች ጋር ቆመው ምንድነው ያሉት? ከመተተኛው ዲበኩሉ ጋር ቆሞ ወንጌላ ማነው ፔንቴኮስታሉን አጠፋለሁ ነው እያሉ ያሉት እነዚህ ሰዎች ማለት ነው። መልስ ምንድን ነው ኤርሚያስ? ስለሚጠሱ 4 እና 5 እንጨቶች ልባችሁ እንዳይወድቅ ስለሚጨሱ እዚህ ቲክቶክ ላይ እዛም ስለሚጨሱ የኩበት ጭስ የሚመስል የሚጨሱ ኦርቶዶክስ ውስጥ ነን ብለው የሚጨሱ መተተኛ ደብተሮች፣ ሉትራውያን ነን ብለው የሚጨሱ ጭስ ነዲድ የሌላቸው እሳት የሌላቸው ሆሊ ስፒሪት በህይወታቸው የማይሰራ
በፔንቴኮስታል በሆነችው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በምጸልየው ልሳን ላይ የቻይና ልሳን፣ የጃፓን ልሳን፣ የአፍጋኒስታን ልሳን፣ የኡዝቤኪስታን ልሳን እያሉ የሚቀልዱ የሚጨሱ ጭሶች ማለት ነው። እሳት የሌላቸው ጭስ ያልኩት በኢሳይያስ 7 መሰረት ማለት ነው። ስለነዚህ ስለሚጨሱ ሁለት ጠለሸቶች ብሎ ያለው ያኔ ሶሪያና ኤፍሬም ናቸው። አሁን ግን ሁለት አይደሉም። በቁጥር ከኮፕቲክ ነኝ ብላ የምትላለች አንድ አይ ቲንክ እሷም እንደዚሁ ህይወቷ የፈረሰ አይነት ነገር ትመስለኛለች። ግን ፈረሰም አልፈረሰም ችግር የለውም። ህይወት አፍርሰው መጥተው ቤተክርስቲያን እንገነባለን ይላሉ። ቀጥሎ ከኦርቶዶክስ ነን ብለው የሚሉ ጭሶች፣ ከካቶሊክ ነን ብለው የሚሉ ጭሶች በሙሉ እየጨሱ ያሉት ማን ላይ ነው? በጭሳቸው ማንን ሊያጠፉ ነው? ፔንቴኮስታሉን። ኤርሚያስ ምን ትላለህ? ምን አልክ ኤርሚያስ? ስለዚህ ልባችሁን ጠብቁ። እኔ እዚህ ላላችሁ ሰዎች ነው የምነግራችሁ። ግድ የላችሁም። ይሄ ነገር ሳይመጣ በፊት ተናግሬያለሁ። እንደ እግዚአብሔር መልእክተኛ ነግሬያችኋለሁ። እሳቱ ማለት ባለጭሳሞቹ ጭሱን እያርገበገቡ ነው። አልነድ ብሏቸዋል። ምንም አልነድ ብሏቸዋል። በግራ በቀኝ ብለው ሲሉት አልነድ ብሏቸዋል። የሚነደው እኮ ህይወት ሲኖርህ ነው ብራዘር። ህይወት የሚባል ነገር ሲኖርህ ነው። ህይወት ተግማምቶ ንጹህ ነኝ አትበላ። ወጥተህ ንስሐ ነው መግባት ያለብህ። አየህ፣ ተደፍተህ ንስሐ ነው መግባት ያለብህ። ህይወትሽ ተግማምቶ መተሽ ያዙ ይልቀቁኝ አትበይ። ማንሸት አለምዬ የለም እንደዚህ አይነት ነገር። ለአስራ ስንቱ ወንድ ጭንሽን እየከፈትሽ መተሽ እዚህ ቅድስና ሃሌሉያ አትበይ። እንዳትይ አንተም ካገኘው ጋር እየማገጥክ እንዳትል። ህይወት ይቀድማል። ቤተ ክርስቲያን የምትሰራው በአመንዝሮችና በዱርዮች አይደለም። እግዚአብሔር በመረጣቸው ህይወታቸውን በንጽህና በሚሄዱ የእግዚአብሔርን ጸጋ በህይወታቸው በሚሰራ ሰዎች ነው። ስለዚህ እነንትና የሚያቆሟት መካነ ኢየሱስ የለችም። ኦልሬዲ መካነ ኢየሱስ ቆማለች። 100 ምናምን ነገር ዓመቷን እኮ አከበረች አይደል? በኢትዮጵያ ወንጌላውያን ቤተክርስቲያን ታሪክ ውስጥ እኮ እንደውም እናት ቤተክርስቲያን ተብላ የምትባል ናት። በመከራው ዘመን ስንቶች የተሸሸጉባት ይነግሩናል አባቶች በህይወት ያሉ ማለት ነው። ካሪዝማቲክ ነኝ ብላለች። ፔንቴኮስታል ነኝ እያለች እኮ ነው። የመንፈስ ቅዱስ የጸጋ ስጦታን ትቀበላለች። ሐዋርያትን አትሾምም፣ ነቢያትን አትሾምም። ግን በልሳን የሚጸልዩ አገልጋዮቿ መድረኮቿ ላይ እኔ እኮ አውቃለሁ። ከኦርቶዶክስ ቤተክርስቲያን ስወጣ እዛ መጥቼ ተምሬያለሁ። እንጦጦ መካነ ኢየሱስ ቤቴ እኮ ነበር አልኩ። እንጦጦ መካነ ኢየሱስ የነ ወንጌላዊ ግርማን ዘሪሁንን ልሳን እዛ መድረክ ላይ ጌታ በሰጠው እንደዛ ሲጸልይ የነበረ እንዴት መካነ ኢየሱስ አላስቆመችውም? የባጃጆቹ መጥተው እንዴት አላስቆሙትም? የቻይና ጽሑፍ አጠና ብለው ያሉን ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የቻይና ጽሑፍ አስጠንታ አገልጋዮቿ በልሳን ይጸልያሉ ብለው የሚያላግጡ ህይወት የፈረሰባቸው ሰዎች የክርስቶስን ቤተክርስቲያን ለማፍረስ ከማያምኑ ከአሕዛብ ጋራ ልክ ሶሪያ ከኤፍሬም ጋራ እንደቆመው ቆመው የክርስቶስን አካል ለመምታት የሚፈልጉ ፔንቴኮስታሉን አደ ለመምታት የፈለጋችሁት በአንድ የጽድቅ ቃል ቁጭ ነው የምናደርግህ። በአንድ የጽድቅ ቃል አልኩ። በአንድ የጽድቅ ቃል እናንተ ልባችሁን ጠብቁ ወንድሞች እናቶች። እሺ ቴንክ ዩ። ይሄን ነው ወንጌላዊት መካነ ኢየሱስ ቤተክርስቲያንን በተመለከተ ከዚህ በኋላ ማንም ፔንቴኮስታል የሆነ ሰው እችን ቤተክርስቲያን ነካህ ማለት እኔን ነካህ ማለት ነው። እኔም እሷን ነካው ማለት እናንተ ነካው ማለት። ምክንያቱስ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኛ ናት። 4 ነጥብ 4 ነጥብ። በአሜሪካ፣ በካናዳ፣ በአውሮፓ፣ በኢትዮጵያ ሄድ ኦፊስ ድረስ ደውዬ ያረጋገጥኩት የነገሩኝ እውነት ነው፣ ሐቅ ነው። የጌታ እራትና ጥምቀት ላይ የተለየ አይነት አስተምሮት አላቸው ከፔንቴኮስታሉ። አዎ በልዩነታችን እንቀጥላለና። ኤርሚያስ የሕፃናቱ ጥምቀት አይገባም፣ አዎ አልገባኝም። በቃ በልዩነት ትቀጥላላ። ግን የክርስቶስ ቤተክርስቲያን አይደለችም ናት። የዳኑ ሰዎች አይደሉ ናቸው። ይኸውላችሁ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። እነዚህ ቲክቶክ ላይ አሁን ሲጨሱ የምታዩቸው ጭሶች
ልክ እንደ ጭሱ በነው የሚጠፉበት ዘመን ሩቅ አይደለም። እናንተ ምስክር ትሆናላችሁ። ራሱ የልዑል እግዚአብሔር መንፈስ ከነዚህ ሰዎች ጋር ስለሌለ ሞቲቫቸው የተበከለ የተረበሸ ስለሆነ በመከራው ዘመን ሁሉ እንኳን ጭምር አብሮ ሲያነባ ሲያለቅስ የነበረውን የክርስቶስን የወንጌላውያን አማኞችን አብያተ ክርስቲያናት ውስጥ ያለውን ህብረትና አንድነት ህብረትና አንድነት እምንለው ያድናል ብላ የምትሰብከው ግንዱ አንድ አድርጎናል። አለቀ። ግንዳችን ማን ነው? ኢየሱስ ነው። መሰረተ ክርስቶስን ብታመጣት ኢየሱስ ጋር ስትደርስ አትጥመለመልም። ሙሉ ወንጌልን ብታመጣት ኢየሱስ ጋር ስትደርስ አትጥመለመልም። መካነ ኢየሱስን ብታመጣት ኢየሱስ ጋር ስትደርስ አትጥመለመልም። ገነት ቸርችን ብታመጣት ኢየሱስ ጋር ስትደርስ አትጥመለመልም። ቤዛ ኢንተርናሽናል ቸርችን ብታመጣው ኢየሱስ ጋር ሲደርስ አይጥመለመልም። ጉባኤ እግዚአብሔርን ብታመጣ ኢየሱስ ጋር ሲደርስ አይጥመለመልም። አማኑኤልን ብትጨምር፣ ሕይወት ብርሃንን ብታመጣ፣ ሌሎቹን ብታመጣ ኢየሱስ ጋር ሲደርስ አይጥመለመሉም። ሁላችን ከእግሮቹ በታች ጌታዬ ነው፣ ንጉሴ ነው፣ አዳኜ ነው፣ ቤዛዬ ነው፣ ሕይወት ነው ብለው እንደፋለታለን። አለቅ። ምን እንዳደረጋችሁ አሉን አይደል? አዎ ኢየሱስ በሏቸው። አለቅ። አለቅ። ይሄ መሬቷ ላይ ያለችዋን ቤተክርስቲያን ነው መነግራችሁ። እየሰሙም ነው እያዩም ነው። ቤተክርስቲያን በኋላ የምትለውንም ትሰማላችሁ ማለት ነው። እነዚህ አጋንንት የሚጋልባቸው አጋንንት ገጣጥሞ ያመጣቸው ሰዎች በሚናገሩት ነገር ልባችሁ እንዳይወድቅ ዓላማቸው ከኮፕቲክ ኦርቶዶክስ እምነት ተከታይ ከካቶሊክና ከኦርቶዶክስ ጋር ሆነው ፔንቴኮስታሉን እናጠፋለን ነው ብለው ያሉ በሙሉ እዚህ ያሉ ወንድሞቼ ቁጭ ይላሉ። ኤርሚያስ አበበን የሚባል አንድ ፔንቴኮስታል እነዚህና ሌሎቹ ከሲኦል ያሉ ሰይጣን በነቂስ ይውጡ። ፔንቴኮስታልነቴን አታስጥለኝም። ሉተራዊ ነኝ ብሎ ያለ ሁሉ መጥቶ በመጽሐፍ ቅዱስ ኮፍ ለፊት ኑ ግጠሙ ብለን ስንላቸው አንገጥሙም ነው ያሉት። የአባቶች የእናቶች አያቶች አክስቶች ብሎ የሚል ተረት ውስጥ ገብቶ ሊላገቅ ማለት ነው። በኦሪገን የቆመ ትምህርት ማለት ነው። ኦኬ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ከሆነ ግን እስኪ ኑ ብለን እኮ ባለፈው ጠይቀናል። አናወራም ነው ያሉት። ጥምቀትን በተመለከተ ኑ በመጽሐፍ ቅዱስ እናውራ፣ በፍጹም አናወራም ነው ያሉት። ኦኬ ሌሎች ወንድሞቻችን እህቶቻችን ጠይቀዋቸዋል። ዲቤት ጥሪ ለምን አልተቀበሉም? ቃልዬ ጠይቆታል፣ ሲሰድበው ነበረ። ኤፊ ጠይቆታል፣ ኤፍሬም ባለ ጊዜ ሲሰድበው ነበረ፣ ሲሳደቡ ነበር። በመጽሐፍ ቅዱስ አሁን እነሱ ከኛ የተሻለ እውቀቱ ኖሯቸው ነው አሁን የሚያወሩት። እኔ ትናንት ከኦርቶዶክስ ቤተክርስቲያን የመጣሁት እኔ እንኳን እበቃለሁ ነፍስ ከስጋ እስኪላቀቅ ድረስ ማለት ነው። የህፃናትን ጥምቀት እውነት አደርግበታለሁ ብለህ የምትለው የአብርሃምን ታሪክ ህይወት ብሉይ ኪዳን ላይ ሄደ ኮሜንታሪ ላይ ተገለባብጠህ የምትመጣ ሰውዬ በምንኛ የሞራል እውቀት አሁን አንተ ከፔንቴኮስታሉ የተለየ እውቀት እንዳለ ፔንቴኮስታሉ ገለባ ነው ብለህ ትላለህ። አንተ የባጃጅ ሉተር ማለት ነው። ሉተራዊ ነኝ ብለህ የምትል የባጃጆቹ አንድ እረኛ ያስቆምሃል አልኩ። ብሉይ ኪዳን ፊት አታወራትም። ኮሜንታሪ አገላብጠህ ነው የምትመጣው። ጥቅሱንም ኮሜንታሪ ላይ የተቀረበልህን ነው እንጂ በአይምሮ እግዚአብሔር ያስረዳል። እፊት አታወራም። ከንፈር ያልበዋል አልኩ። ከንፈር ያልበዋል። አንድ ፔንቴኮስታሉ ኤርሚያስ ያስቆማቸዋል አይደለም። ሌሎቹ መምጣት አይጠበቅባቸው። ከንፈር ያልበዋል አልኩ።
የአንድ ማዕት ቴዎሎጂያንና እንትን ስኮላሮች መጽሐፍ ተገላብጠህ የምትመጣ ሰውዬ ፔንቴኮስታሉ በሙሉ ትምህርት የለው አላሉንም። እውነትህን ነው። ናስቲ ግጠም በመጽሐፍ ቅዱስ ብቻ ከኔ ጋራ ናግጠም። የአብርሃም ቤት ግርዘት ጥምቀት ነው ብለህ የምትለው ናግጠም። ጥሪ ያቀረበላችሁ አንዳችሁም አልመጣችሁም። 2 ደቂቃ መጽሐፍ ቅዱስ ላይ ሳትናገር አባቶች፣ እናቶች፣ አክስቶች፣ አያቶች፣ አግናጤዎስ፣ ሄሬኔዎስ ምናምን ብለህ ልትል ነው። ሰባሪዎስ፣ ዲያብሎስ ብለህ ልትል እንጦሮንጦስ ምናምን ነገር ናግጠም። እስኪ ቅዱስ ቃሉ ላይ ቆመህ አታደርጉትም። ተናግራችኋል። ይህንንም ማለት ነው አታደርገውም። እዛው ተንፏቀቅ ከኦርቶዶክስ ጋር ማለት ነው። እዛው ተንፏቀቅ። ቤተክርስቲያኒቱን ግን አንነካም። ከሄድ ኦፊስ ጀምሮ ያረጋገጥኩትን የተደዋወልኩትን የተጻጻፍኩትን ሙሉን እዚህ መናገር አይጠበቅብኝም። ግን አንድ ነገር ነግራችኋለሁ። ይኸው ቤተክርስቲያኒቱ መካነ ኢየሱስ ኢትዮጵያ ወንጌላዊት መካነ ኢየሱስ ካሪዝማቲክ ነኝ ብላለች። በጸጋ ስጦታ ጉዳይ ከሙሉ ወንጌል ከጉባኤ እግዚአብሔር ከአማኑኤል የሚሆን ከመሰረ ክርስቶስ ምንም አይለየኝም ብላለች። አለቅ። በኢየሱስ ጉዳይ አንድ ነን። ጥምቀት ላይና የህፃናት ጥምቀት አክሴፕት ስለሚያደርጉ የጌታ እራት ላይ ልዩነት አለ። በቃ ልዩነታቸውን በልዩነት እንይዝላቸዋለና እነሱ መጥተው በፔንቴኮስታሉ መድረክ ላይ ይሰብካሉ ከመካነ ኢየሱስ። የእኛዎቹም ሄደው ይሰብካሉ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ ምንድነው ምስባካ እናጋራም አሉ እኮ ባጃጆቹ ማለት ነው። እውነትህን ነው ኤርሚያስ። እኔ እንኳን በሱሉልታ መካነ ኢየሱስ ቤተክርስቲያን ቤተል 2 ጊዜ አገልግያለሁ። ገርጂ መካነ ኢየሱስ ጊዮርጊስ ጋር ያለው ማለት ነው በሮባ ዳቦ ቤት ወደ ውስጥ ገብቶ ያለው ላይ 1 ጊዜ ወጣቶች ፕሮግራም ላይ አገልግያለሁ። ምስባክ አታጋራም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከጉባኤ እግዚአብሔር መሆኔን አውቃ እኮ ነው፣ ፔንቴኮስታል መሆኔን አውቃ እኮ ነው የጋበዘችኝ። ዳሬ አስልህ ብራዘር ምስባክ አጋርታኝ እኔ ሰብኬያለሁ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ ቆሜ። ወታደራዊ ሰላምታ ብሰጥ ደስ ባለኝ ነበር። ካሜራዬን ግን እንዳልከፍት የጠዋት ፊት ነው እንዳደነግጡ ብዬ ነው። እንዴ ምስባክ የማታጋራዋን የቲክቶኳን ሉተራዊ ክፈት። ያው የምጨሱ ጭሶች ማለት ነው። ከኮፕቲክ ኦርቶዶክስ ጋር የምትጫጫሱ ከኦርቶዶክስ ጋር የምትጨናበሱ እዛው አብረጭስን ተጨናበስ ማለት ነው። እኛ ላይ ግን መጥተህ ልጋግህን እጠርጋለሁ ብለህ ስትል በእውነት ነው ብለን ምን በመጽሐፍ ቅዱስ ብሉይ ኪዳን ላይ ለማውራት አንተ ኮሜንታሪ አገላብጠህ መጥተህ እንትን ያዙ ይልቀቁኝ ትላለህ እንዴ? አንናገረው ነው ብሉይ ኪዳን ሳስተምር መታረን ቁጭ ብላችሁ የምትማሩት የአብርሃም ቤት ከግርዘት ጋር ተገናኝቶ ይልልሃል። የአብርሃም ቤት ከግርዘት ጋር ተገናኝቷል። ከጥምቀት ጋር እንዴት ተገናኘ? እሱን አምጣውና ከመጽሐፍ ቅዱስ አውራ ብዬ ብለህ አታወራም። ከንፈርህ ነው የሚያልበው ማለት ከከንፈርህ ላይ ላበት ነው የሚንጠባጠበው። እንዲህ ደግሞ እኔ ሳወራ ደግሞ ድንገት ነው ቅጽበታዊ መብረቃዊ ጥቃት የሚባል አለ አይደል? ጊዜ ሰጥቼ የዲቤት ጥሪ እልል በሉ ማስታወቂያ ይሰራ እንደዛ አይደል? ነው ድንገት ባልተዘጋጀህበት ጊዜ ድንገት ማለት ነው ያለው ኮሜንታሪ ወገቡ የማይቆም ይሄ የመጽሐፍ ቅዱስ ትምህርት ቤት ምሩቅ ነኝ ብሎ ያለ ሁሉ በአንድ እረኛ ልማዱ ነውና እግዚአብሔር በእረኛ ማጋደም የኦርቶዶክሱን ትቢተኛ የሆነውን አላየሁም መድኃኔዓለም እንዴት እንዳስተነፈሰው። አዎ አይቀጡ ቅጣት ቀጥተን እንዳለ መንግስቱ ኃይለማርያም ሲያድባሬ በዚህ በምስራቅ በኩል የነበረ ጎማ ያበጠ ብሎ እንዳለ ማለት ነው። የመንግስቱ ኃይለማርያም ንግግር ለምን እንዳይመጣብኝ ያለው ነው። እዚህ ጋር ስደርስ አይቀጡ ቅጣት ቀጥተን እንዳለ ሲያቧችር የነበረ እንደ 6 ኪሎ አንበሳ እምቧ እናቱ የወለደችው ጥሩት ኤርምያስን ይሄ ሴት ቅምጥ እያለ ሲሳደብ የነበረ ደብተራ ውላጅ 25,000 ሰው ባለበት በዓለም አደባባይ ላይ አይቀጡ ቅጣት ቀጥተን አሁን ደግሞ በምዕራብ በኩል ያበጠ ጎማ አሉ ብለው እንዳሉ መንግስቱ ኃይለማርያም ሌሎች ያባበጡ አሉ እዚህ ሉተራውያንን ብለው የሚሉ የሚጨሱ ማለት ነው። ያገናኘ መድኃኔዓለም
እኔ በቀነ ቀጠሮ አይደለም ድንገት ወይ ቤት ገብቼ ስትቧችር ኮሜንታሪ ሳታገላብጥ ሳትዘጋጅ እላህ ላይ እመጣብሃለሁ ማለት ነው። ከቄርሎስና ከዮሐንስ አፈወርቅ የሚጀምር ክርስትና ዳር ትይዛለህ አልኩ። ከሐዋርያቱ የማይጀምር ቅዱስ ቄርሎስ እንዲህ ብሎታል ብለው የሚሉ ማለት ነው። የኢየሩሳሌሙ ያዕቆብ እንዲህ ብሎታል። ማን የኢየሩሳሌሙ ያዕቆብ ማለት የትኛው? ትልቁ ያዕቆብ ነው የጌታ ወንድም የተባለው ነው ወይስ የዘብዴዎስ ልጆች የተባሉት የዮሐንስ ወንድም ነው? መልእክት ጽፏል እያልከኝ ነው? የዮሐንስ ወንድም የዘብዴዎስ ልጅ ያዕቆብ ወይስ ያዕቆብ ጨዋታ ትዝ ብሎ ነው? አታምታታም ስል ብራዘር። ለዚህ ነው ኦርቶዶክስ የሚሆኑ ካቶሊክ ነን ብለው የሚሉ ኮፕቲክ ነን ብለው የሚሉ ሉትራውያን ነን ብለው የሚሉ የቲክቶኮቹ ውርውሮች በመጽሐፍ ቅዱስ ቃል በቃል መጥተው ፊት ለፊታቸው ሁለት መስመር ሳይናገሩ አባቶች ጋር ነው የሚሄዱት። በሶስተኛው በአራተኛው በ500 ክፍለ ዘመን በ200 ክፍለ ዘመን የተነሱ ማለት ነው። እነሱን ሁሉ በሙሉ ጠራርጌ ዳር አስይዝልሃለሁ። ዳር በመጀመሪያ አባቶች ብለሃል ካደል ከሐዋርያቱ እንጀምራለን። ሐዋርያቱ አባቶች አይደሉም? እነሱ እናቶች ናቸው። የሐዋርያቱ ትምህርት ምን አለ? ሐዋርያቱ ምንም አላሉም? አዎ ምንም አትበላ፣ ምንም ባላሉበት ምንም አትበል፣ ምንም አትበል። እኔም ምንም አልልም። ኦኬ። ስለዚህ ምድር ላይ ያለችው ቤተክርስቲያን ወንጌላዊት መካነ ኢየሱስን አረጋግጠናል። ወንድሞች እናቶቼ ተሰብስበው ሲያላዝኑ ነው የምታገኛቸው። ባለፈው እንዳልኩት ማለት ነው ጎማ የማኘክ ያህል ሲተኛኘክ ይውላል። ኮፕቲኩ ነኝ ብላ የምትለዋ ታኝካለች፣ ለሉተራዊ ትሰጣለች። ያቺው ደግሞ ያኘከችውን ሉተራውያን ደግሞ ተቀበላ ታኝከዋለች። የሉተራውያን ደግሞ ያኘከችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብለው የሚሉት ደብተራ ወላጆቹ ያኝኩታል። እነሱ ደግሞ ካኘኩ በኋላ ለካቶሊኩ ያቀብለዋል። ልክ የእግር ኳስ ጨዋታ ማለት ነው። አቀበለ፣ እያታለለ ነው ተብሎ እንደሚባል እነዚህ ኮሜንታተሮች እንደሚሰሩት እንደዛ ማለት ነው። የሚያኝኩት ምንድነው ብለህ ብትል ታሪክ የእግዚአብሔር ልጅ ኢየሱስ ያድናል ብሎ ደመቅ አድርጎ መካከላቸው አንዱ ከሰበከ ከሁሉም ላይ አጋንንት ይረግፋል። ከሁሉም ላይ አልኩ። ይሄ ጭሳም ትውልድ ሁሉ ማለት ነው። ከሁሉም ላይ ነው አጋንንት የሚወጣው። በመካከላቸው አንድ ፔንቴኮስታል አስገብተው ኢየሱስ ጌታ ነው ብሎ አድምቆ ቢሰብክ በሙሉ ወይ ከገስት ይወርዳሉ ወይስ ጠገጠግ ይይዛሉ። እዩዋቸው። አንዳቸውም እኮ አይሰብኩም። ተገናኝተው አንድ አባት የተባለው ሰውዬ ይጠሩታል። የሆነ ጢማም ወንድ ማለት ነው። በሰሜን አፍሪካ ላይ መኖሪያውን ያደረገ ምናምን ነገር ነበረ። እዚህ በቀሬና ወረዳ ነበር። ድሮ የሚያውቀው አንድ አባት አለ። ይሄ አባት የሮሜ ቤተክርስቲያን አባል ሳይሆን አይቀርም ይልልሃል። በቃ ይልልሃል። የትውልዱ ታሪክ። ከዛስ እና ይሄኛው አባት በእስክንድርያ ላለው ደግሞ አባት እንደው መቼስ እንዲህ የመንፈሳዊ ልጁ ነበረ እንዴ? አልነበረም። ይጨምሩልሃል ማለት ነው። ኮፕቲክ፣ ኦርቶዶክስ፣ ኦሪየንታል የተባቸው የኢትዮጵያ ማለት ነው። ሉተራውያንን ብለው የሚሉ የባጃጆቹ እና ካቶሊክ አራት ጭሶች ይጨሳሉ። ነዲድ እሳት ውስጣቸው የለም። የተሰቀለው የአብ ልጅ ኢየሱስን አይሰብኩም። ሁላችሁንም ድናችኋል ብለህ ብትላቸው ምናልባት ሉተራውያኑ ረገጥ አድርገው ሊናገሩ ይችላሉ። ሌሎቹ ግን አይናገሩም። ድኛለሁ አይሉ ቢሉም ድኛለሁ የዳንኩ ነው ድናለሁ ብሎ የሚል ነገር አላቸው። እሱም ከኛው ከጴንጤ የተኮረጀ ነው። ከያ በኋላ ሳትልም የዳንከው መቼ ነው ብለህ ስትለው ፐርሰናል አታድርገው። እኔ እንትኑ ነው ምንድነው ስነ መለኮቱ ነው ማውራት እንፈልገው ይላል። እሺ እስቲ አሁን ይኸው ጥያቄ እየጠየቅን ነው፣ ገብቶ የሚያወራ ሰው ካለ ማለት ነው። ስለዚህ ልባችሁን ጠብቁ ነው እያልኩ ያለሁት። ካኑማ ጨርሻለሁ ብራዘርዬ። ኦኬ እዚህ ላይ ሲገብቶ የሚናገር ያው የዛሬው አርእስታችን ይሄ ነው። ጌታችን ኢየሱስ ክርስቶስ ሲሞት ዓለም ሁሉ ድኗል።
በዚህ ትምህርት ኦርቶዶክሳውያኑ ለሁለት ተከፍለዋል። ሁለቱን ስለሰማው ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሲሰቀልና ሲሞት ዓለም ሁሉ ድኗል። ከፊል ኦርቶዶክሳውያኑ ለምሳሌ እንደነ አኬ አይነቶቹ አይ ዓለም ሁሉ አልዳንም፣ ዓለም የሚድንበትን ግን የእግዚአብሔር ልጅ ኢየሱስ የቤዛዎቱን ስራ ሰርቷል በመስቀል ላይ ይላል። ትክክል ነው። አክሊል ለዚህ ላይ ትክክል ነው ያለው። ወዘልፈኒ የተባለው ደግሞ ዲበኩሉ ደግሞ ዓለም ድኗል፣ እስላም ሁሉ ድኗል፣ ምንም የቀረ የለም፣ በሙሉ ቡድሃ ሂንዱዝም በሙሉ ድኗል ይላል። እናንተ ምን ትላላችሁ? ከዚህ በመጽሐፍ ቅዱስ ቆሞ የሚያወራ ከኤርሚያስ ጋር አንድ ሰው ይምጣ። ዓለም ሁሉ ድኗል፣ አዎ ድኗል፣ ምን ታመጣላችሁ ብሎ የሚል ማለት ነው። በእውቀት ሊያወራ የሚችል ሰው ካለ እዚህ ቤት ገብተህ ስታወራ ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው የሚሆንብህ። በምን በመጽሐፍ ቅዱስ ማለት ነው። ጫጫታ በሌለበት ሊያወራ የሚችል ሰው ካለ ከነዚሁ ከሚጨሱት መካከል ላይ ያለ ሰው ካለ ይምጣ። ፔንቴኮስታሎች እንዳትገቡ። ቴንክ ዩ። ከሚጨሱት ከአራቱ የቲክቶክ ጭሶች መካከል ገብቶ አዎ ዓለም ሁሉ ድኗል ብሎ የሚል ሰው ካለ ይምጣና ይንገረን፣ እንስማው፣ እንጠይቀው፣ እሱም ይጠይቀንኛል። ታብና ኮፒኒንግ ሼር አድርጉት። የኦርቶዶክስ ቤተክርስቲያንን እንኳን ብለው ያሉት እዚህ ቲክቶክ ላይ ለሁለት ተገምሰውበታል ይህን ትምህርት። እሺ ያለ ሰው ካለ አንዳንድ ቁጥር ይጻፍልኝ፣ ይገባል። እስኪ እንያ እውቀታችሁን እንየው። ኢየሱስ በመስቀል ላይ ስለተሰቀለ ብቻ ዓለም ድኗል ብላችሁ የምትሉ ሰዎች፣ እስላሙ ሁሉ ድኗል፣ ቡድሃው ሂንዱዝሙ ሁሉ ድኗል ብላችሁ የምትሉ ሰዎች ኑና ንገሩን። እሺ አንድ ሰው እስቲ ተገኘ ይመስለኛል። አንዳንድ ቁጥር ጻፈ። ኦኬ ጌት ፈርስት ላዮን ሰላም የገባው ሰው አንተ መለከትም ቢነፋ አትሰማ። ሚካኤል ራሱ መለከት ቢነፋ ጌታ ሊመጣ ነው ተብሎ ነገ ዛሬ ሌሊት እንኳን ቢነፋ አትሰማ። ግን አንዳንድ ቁጥር ትጽፋለህ። ኑ ግቡና አውሩ። ስትገቡ ማይካችሁን ክፈቱ። ኑ ግቡና አውሩ። ክርስቶስ ኢየሱስ ጌታችን በመስቀል ላይ ሲሰቀል ዓለም ሁሉ ድኗል እያላችሁ የምትሉ ኦርቶዶክሳውያን፣ ሌሎችም አብራችሁ የምትጨሱ እዚህ ቲክቶክ ላይ ያላችሁ ከጭሶቹ መካከል ኑ ግቡና እዚህ ጭሳችሁን እስኪ ያጭሱት። ተናገሩ እስኪ። ዓለም ሁሉ ድኗል ኢየሱስ ክርስቶስ በመስቀል ላይ ስለተሰቀለ? አዎ ብላችኋል። እነ አኬ እና ከሱ ጋር ያሉት ምን እንዳሉ አልባቃ። አክሊለ ግን ሲናገር ሰምቸዋለሁ። እነሱን አይደለም ያልኩት። እነሱ ልክ እኛ እንደምናምነው ነው የሚያምኑት። የእግዚአብሔር ልጅ የኢየሱስ ክርስቶስ ሞትና ትንሣኤ ብሎ ማዳኝነቱ ሳይሰበካቸው ሰዎች ሳያምኑ እንዴት ይድናሉ? አንተ ሙስሊሞች ሁሉ ድነዋል ብለህ ትላለህ እንዴ? አሁን አንተ ነው ኦርቶዶክስ ጨሳሞ ኦርቶዶክስ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዛ ነው የምታስተምረው? ጤና ጠፋለሁ ብለህ ትጨሳለህ አይደል? መታብረ ተገናኝተህ ኑና ንገሩን። ወፍ የለም። እሺ ድጋሚ ልስጥ ስለላክ እንደገባህ ግን ማይክ ክፍት ነው፣ አታወራም። ለዛ ነው ያስወረን። እሺ ማይክን ክፈተው። ጌት ፈርስት እንዴት ነህ? እሺ አሁን ብሎክ አደርግሃለሁ። ስለዚህ በብሎክ ነው የምትሸኘው ማለት ነው። ነጋቲ ነፍሲ ማሪ በሉ እዛ ሄዱና ጸሎተ ፍትሐት የሚያደርጉልህ ከሆነ እስኪ እንግዲህ ቻው። ኦኬ ሌላ ሰው ካለ መምጣት ይችላል ወንድሞቼ።
ኢየሱስ ክርስቶስ ጌታችን በመስቀል ላይ ስለተሰቀለ ብቻ ዓለም ድኗል። ማመን ሳይጠበቅበት ስብከተ ወንጌል መስማት ሳይጠበቅበት ዓለም ድኗል ብላችሁ የምትሉ ከየትኛውም ቦታ ላይ ያላችሁ ሰዎች ነው ግቡ። ስታወራ ከመጽሐፍ ቅዱስ ነው የምታወራው፣ እኔ ፊት ማለት ነው። አይሰማም እንዴ ንግግሬ? ይሰማል ወገኖች? ይሰማል። እሺ ከተሰማ ነው ግቡ፣ ነው ግቡ ያላችሁ ሰዎች። ደብተራው ዲበ ኩሉን እስኪ ጥሩት። በሬሳ ላይ ዲቤት ላድርግ ብሎ ያለው ነገሩ ካህንና ሬሳ ይዋደዳል የሚባል ነገር ድሮ ሰማ ነበረ። የሬሳው ጉዳይ ያው ያለቀ ይመስለኛል። እዚህ በዚህ መጥቶ በመስቀል ላይ ክርስቶስ ስለተሰቀለ ሙስሊሞች ሁሉ ድነዋል ሲል ነበረ። እንሰማዋለን ማለት ነው። እሺ የቤሪያ ሰዎች ሰላም ይብዛ። ሰላም ይብዛ። እንዴት ነህ? ከየት ቤተ እምነት ነው? ጌታ ይባረክ። ፕሮቴስታንት ልከህ ነው የገባው? ሰዎች ናቸው ወንድሞች መስሎኝ ያስገቡ ነው። አይ ራሴ ልኬ ነው እኮ። አዎ ገስት ልካ ማለት ነው። አርስቱን ሰምተዋል አይደል? አይ ቲንክ መሀል ላይ ነው የገባሁት። ብዙ አልሰማሁትም። የተወሰነ ለምን ላክታል? እንደመጣህ ነው የገባው? ይሄ የውሃ ዋና ቤት ነው እንዴ? ሶቶ ዝም ብለህ እንደመጣ አርስት ሳትሰማ አርስት ሳታይ ስለምን እንደምነጋገር ሳታውቅ እንዱ ዝም ብሎ ዘው እዚህ እንኳን ያሉት ረጅም ሰዓት ቁጭ ያሉት ማለት አሁን ከከፈትኩ እኔ ስንት ጊዜ የሆነ ኦልሞስት ወደ 1 ሰዓት ከ10 ሆኖኛል። 1 ሰዓት ከ10 ያህል ቆይቻለሁ። እንዱ ዝም ብለህ እንደ ውሃ ዋና እንደመጣ ትጠልቅበታለህ። ቢያንስ ሀሳቡን አሰማም። ማንን ነው እየጠራ ያለሁት? አርእስቱ ምንድን ነው? ርዕሱ ምንድን ነው ተብሎ እኮ እንትን አለበት፣ መታየት አለበት። መድኃኒዓለም እኮ ከግንባራችን በታች አይን ያበቀለልን እንድናይበት ነው አይደል? ስለዚህ እንደዚህ አታድርጉ ለማለት ነው። ቴንኪው። ርዕሱ ይመለከተኛል ብሎ የሚል ሰው ግን ይምጣ። እሺ እግሮቹ ያማሩ። ይሄ ከትንቢተ ኢሳይያስ ላይ የተወሰደ ቃል ነው ይመስለኝ ነው። ትንቢተ ኢሳይያስ ላይ ስላለ እግሮቹ ያማሩ። እንዴት ነህ? ወረድክ? ሳንካራ ቀለሜ እንዴት ነህ? ቀለሜዬ ቀለሜዋ የእናትን ሽበት ቀለም ቀባ። እዛ ገብተህ ኦኬ። የማሚን ሽበት ቀለም ጨቅጭቀህ ቀባ። ኦኬ። ሌሎች ካላችሁ ነው። እሳቸው አንተን በማሳደግ ጎበጡ እኮ። አንተ እዚህ ስርዓት ሰራም በቲክቶክ የቲክቶክ ላይ የሌሊት አነር ድመት ይመስል አትተኛም። በሌሊት በጊዜ ነበር ራት የሰጡህ። ነገ ትምህርት አለ ገባና ተኛ ተብለህ ስትባል አልጋ ላይ እየተገላበጥክ ኑ ግቡና አውሩ። ኢየሱስ በመስቀል ላይ ሲሰቀል ዓለም ሁሉ ድኗል ብላችሁ የምትሉ ኦርቶዶክሳውያን ኑ ግቡ። አብረንም እንደ ሶሪያ ወንዞች እየፈሰስን ነው ብላችሁ የምትሉ የባጃጆቹ ሉተራውያን ካላችሁ ኑ ግቡ። ካቶሊክም ነን ብላችሁ የምትሉ ካላችሁ ኑ ግቡ። ቃል ለምድር ለሰማይ እኮ አልኩ። አይቀጡ ቅጣት እንቀጣለን ብሎ እንዳለ ቃል ለምድር ለሰማይ ፉከራ አይደለም። ኑ ግቡ። ይኸው ቤት ከፍቼ ነው። ኑ ግቡ። ከየትኛው ከአራቱም ከኮፕቲክም ከኢትዮጵያ ኦርቶዶክስም ከሉተራውያንም እንደዚሁም ከካቶሊክም ዓለም ኢየሱስ በመስቀል ላይ ሲሰቀል ዓለሙ ሁሉ ድኗል። እስላሞች ድነዋል፣ ቡድሃ ድኗል ብለህ የምትል ቡዳው ሰውዬን አግባና አውራል። ቡዳነትህ ለቆ ትወጣለህ ማለት ነው። እዚህ ተንቀሳቀሱ እንጂ ደውሉላቸው፣ ቀስቅሷቸው ወገኖቼ። እሺ ሼር አድርጉት። አይቀየርም። የምን
አርስቀይር አይቀየርም። ፔንቴኮስታሉ ነገረ ድህነት ላይ አያወሩም ማረን ብለው የሚሉት ፈለቅ ወፌ ቆመች ይበሏቸው። እንዴ አረግቡ እንደው በመድኃኒዓለም እንደው ስለተሰቀለው ጌታ ልለምናችሁ ኑ ግቡና ኢየሱስ መስቀል ላይ ሲሰቀል ዓለም ሁሉ ድኗል ብላችሁም ትሉ ነው። የሺ ፍልጥ ማሰሪያው ልጥ ይባላል በሀገራችን። የኔ ሀገር ገበሬ ሲፎክር ማለት የሺ ፍልጥ ማሰሪያው ልጥ ይባላል። ምነው ከፔንቴኮስታሉ ጋር መውራት አፈራችሁ? ፔንቴኮስታሉ ለመሳደብ በአንድነት ትቆማላችሁ። ስጨሱ አይተናል። ለምን በአንድነት ገብታችሁ አታወሩም? እዚህ ላይ ተራ በተራ ማለት ነው። ከዚህ ከገስት ላይ ይወርዳሉ። ሁሉንም ማስወርጄ ተራ በተራ 8ንም አሰልፌ